ጨርቆስ የአዲስ አበባ ልብ ናት አለ። ሽለላችን ፉከራችን በሙዚቃ ነው። በሙዚቃ አለመለከፍ አልችልም። ኤልያስ አድዋ ሲኬድ እኮ 2000 አዝማሪ ነበር። ለቅሶ ሀዘን ሲሆን አንድ በግ በየለቅሶ ቤቱ ይመጣል። ቅጠል አይደለም የሚበላው፣ ንፍሮ ይቀርብለታል። ከ60 እና 63 ተማሪ 78ኛ ነው የምወጣው። 5 ዓመቴ ሲሆን እናቴን ጠሯት። ይሄ ልጅ ሰው አይሆንም። ፈርደጎላ ማለት የንጋቱ አከልካይ ባለቤት ናቸው። የመጀመሪያ ባሏቸው ናቸው። ሲጠግቡ ነው የፈቷቸው። የጠላሽ ይጠላ ብድሩ ይድረሰው፣ የጎዳሽ ይጎዳ ተፈጥሮ ትውቀሰው ነው የሚል። ይህን ዜማ የሰራው ጥላሁን ገሰሰ ነው። ሊቢያ ላይ የተሰዉት ልጆች ውስጥ የጨርቆስ ልጆች አሉበት። ምናልባትም ከአንተ ጋር ደግሞ የበለጠም ቅርበትም አላቸው። ትያያዛ እጃቸውን እንዲያስኳቸው ኢያሱና ባልቻኮ ብሎ ያሳያቸዋል። የልጃቸውን ሞት የልጃቸውን ሰማዕትነት ሲረዱ እኔ እጃቸውን ይዤ ወስጄ ነው ያሰማዋቸው። ጨርቆስ እንደ ጨርቆስ ሆና ለመመስረቷ ምክንያት የሚሆኑት ታላቁ ንጉሥ አጤ ምኒልክ ናቸው። እነዛን እናቶች፣ እነዛን እህቶች፣ እነዛን ወንድሞች ጓደኞቻቸው ደግሞ የነሱም እጅ አለበት። እነሱ እንዴት አድርገው ቢያሳድጓቸው ነው እንዴ የጸኑት? እንዴት አድርገው ቢያኖሯቸው ነው እንደዚህ ልበ ሙሉ የሆኑት? አለምፀሐይ ወዳጆ እኮ ሌላ ገጣሚ ናት ደግሞ። ወንድ ሆነች ታውቂ ነበር አሏት እኮ ለሙሉ ቀን የምትሰጣቸው። መነጽር ትንሽ ዝቅ ያደረገ ሙሉ ልብስ የለበሰ ሰው ቁጭ ብሎ የሆነ ነገር እንደዚህ የመፈረሚውን የመጻፍ ነው እንዲህ ስል ሀያ ላይ ጥላሁን ገሰሰ እየሮጥኩ ነው ወደ ቤት ሄድኩት። በጥላሁን ገሰሰ ሀይ መባል በቴሌቪዥን የምታየው ሰው በጣም ሙዚቃ ወዳድ ነገር፣ በጣም ዜማ ግጥም ምናምን ታፍተለትላለህ። በቃ ነገሩ እንደ ነገሩ ትይዘዋለህ። እያሰላሰልኩሽ ከንፈሬን ሳኝከው ነበረች ማለት መንፈሴን አወከው። ጋሽ ግሩምም የኛ ሰፈር ሰው ናቸው። ኤልያስ እኛ ሰፈር ነው ሁሉም ነገር ያለው። ጨርቆስ እኔ ዘና ብዬ የምኖርበት ዓለም ላይ አንተ ለምንድን ነው የእኛን መከራ ልትሸከም ራስን የምታዘጋጀው? ዛሬን ከኤልያስ ጋር ጀምረናል። የዛሬው እንግዳችን የሲኒማ ሰው ነው፣ ዳይሬክተር ነው። በስነ ጽሁፉም ዙሪያ አለ አስተዋጽኦ እንበለው። የማስታወቂያም ባለሙያ ነው። ለኔ ደግሞ የረጅም ጊዜ ወዳጄ ነው። ከሙሴ አበባየሁ ጋር አብረን እንገኛለን። ሙሴ እንኳን ደህና መጣ። እንኳን ደህና ቆየኝ ኤልያስ። ደስ ብሎኛል በጣም ስለተገናኘን። እኔም በጣም ደስ ብሎኛል። አዎ ረጅም ጊዜ ከማስባቸው ትንሽ ቁጭ ብለን መወያየት አለብን ብዬ ከማስባቸው ሰዎች መሀል ነክ። ትውውቃችን የቆየ ነው። እሱን ወደ በኋላ ላይ እናነሳዋለን። ዛሬም ድረስ የብዙ ሰዎች ሰፈር ሲቀየር ምን ሲል እድለኛ ሆነህ የማይነካ ሰፈር ብትኖር ሰው ነህ አንተና አውርተህለት ስለማጠገው ስለ ጨርቆስ ጉራንጉርና ስለ አንተ ልጅነት ትንሽ አጫውተን። እዚህ ወንበር ላይ ከኔ በፊት በጣም ብዙ ሰዎች ተቀምጠዋል። እነሱንም በጣም ማክበርና ማመስገን፣ አንተም ደግሞ ስላዘጋጀው ፕሮግራም አጠገብም ስላሉት ልጆች ሁሉ ደግሞ ምስጋና ማቅረብ ያስፈልጋል ብዬ አምናለሁ። የእውነት ነው ደግሞ ይሄም ተወልጄ ያደኩት ጨርቆስ ነው። ፌስቡክ ላይ በመጽሐፍ የሚታወቅ ተስፋዬ ኃይለማርያም የሚባል ወይም ባሻ የሚባል ሰው አለና ቅርብ ቀን አብረን ስናወራ ምን አለኝ፣ ጨርቆስ የአዲስ አበባ ልብ ናት አለ። በጣም ቆንጆ ቋንቋ ነው። እኔም እጋራዋለሁ። ጨርቆስ የአዲስ አበባ ልብ ናት። ኤልያስ አንተም እንደምታውቀው በተለያየ ኑሮ ደረጃ ውስጥ፣ በተለያየ ትምህርት ደረጃ ውስጥ፣ በተለያየ አስተሳሰብ ደረጃ ውስጥ ከተለያየ ቦታ ከመላው ሀገሪቷ ከውጭም ጭምር ሰዎች መጣው የሚኖሩባት፣ ተወልደው የሚያድጉባት፣ ነግደው የሚያተርፉባት፣ ሰርተው የሚያገኙባት ሰፈር ናት። እንኳን ለሰው ለእንስሳ ለአራዊት በጣም የተመቸ ሰፈር ነው። እንደው እንደ ምሳሌ ብናነሳ ጨርቆስ ውስጥ ሀዘንም ደስታም ቢኖር ከአንዱ ቤት አንዱ ቤት ሁሉም በጣም ይተያየቃል። ቤቱ ከቤቱ ሰውም ከሰው ልቡም ከልቡ የተጠባበቀ ነው። እዛ ሰፈር ውስጥ በጣም ትንሽ ቆየት ያለ ታሪክ ነው። ግን ለቅሶ ሀዘን ሲሆን አንድ በግ በየለቅሶ ቤቱ ይመጣል። ቅጠል አይደለም የሚበላው፣ ንፍሮ ይቀርብለታል። አንድ ቤት ሁለት ቤት አይደለም፣ ሁሌ ለቅሶ ባለ ቁጥር ያ በግ አይቀርም፣ ይመጣል። እስከ 3 ቀን ድረስ ያስተዛዝናል፣ ይሄዳል። የሰውን ደግሞ ማሰብ ነው። ጨርቆስ በጣም የትላልቅ ሰዎች አድባር ናት። ትልቁ ደራሲ የቤተ ክህነት ሰው ንቡረ ኤርምያስን ጨምሮ
የመጀመሪያው ባቡር ነጂ፣ እነ አምባሳደር ሙሴ፣ የንቡረድ ኤርሚያስ ወንድም ታላቁ ሊቅ አለቃ ሴም ከበደ በጣም ትልልቅ ሰዎች እነ ዘነበላን ጨምሮ ተወልደው ያደጉበት የኖሩበት አካባቢ ነው። ሜክሲኮን ይዘ ስቴዲየምን ይዘ ደብረ ዘይት መንገድን ይዘ እስከ በቅሎ ቤት እስከ ቄራ መድረሻ አካባቢ ድረስ እስከ ቡልጋሪያ አካባቢ ዙሪያውን አካሉ ጨርቆስ በጣም ሰፊና ትልቅ ቦታ ነው። በጣም ትልልቅ ሰዎች የተወለዱበት ያደጉበት ነው። ለገሃርም ብትይዝ የመጀመሪያዎቹ የሴት እግር ኳስ ተጫዋቾች እነ በለጥሽ ገብረ ማርያምን ጨምሮ በታሪክም በስምም በስነ ምግባርም በቤተ ክህነትም በሀገርም ላይ በጣም ትልቅ አስተዋጽኦ ያላቸው ሰዎች የኖሩበት አካባቢ ነው። ጨርቆስ በጣም ትልልቅ ሀብታሞች የወጡበት ሰፈር ነው። ለምሳሌ እነ ሳሙኤል ሰንሻይንን ማንሳት ትችላለህ። በሕክምናው ዘርፍ እነ ይስሐቅ ወጌሻውን ማንሳት ትችላለህ። በጣም በጣም ትልልቅ ሰዎች የታሪክም የእውቀትም የህይወትም የቤተ ክህነትም በመስጊድም በኩል ያሉ ሰዎች ነው። በጋዜጠኝነት ብታይ እነ መንሱር አብዱል ቀኒና ወንድሙንም ማንሳት ትችላለህ። እነ ኢብራሂም ሻፊን ማንሳት ትችላለህ። እነ ታሪክ የቀጭኔን ማንሳት ትችላለህ። በኃይለሥላሴ ጊዜ በኦሎምፒክ የተሳተፉ የቦክስ ተጫዋቾች፣ የስፖርት ሰዎች በታሪክም በጣም የቀረቡ ለቤተ መንግስቱም ለቤተ ትምህርቱም ለቤተ ክህነቱም የቀረቡ ሰዎች ያሉበት ነው። የሚገርም አምባሳደር ሙሴ የሚባል ሰው ነበረ። ፈለገ ዮርዳኖስ ነው የተማረው። አምባሳደር ሙሴ አፍሪካ በተባበሩት መንግስታት ድርጅት ቋሚ መቀመጫ እንዲኖራት ያደረገ ሰው ነው። ፈለገ ዮርዳኖስ ትምህርት ቤት በጣም ይታወቃል። ፈለገ ዮርዳኖስ ትምህርት ቤት ውስጥ እና አስቴር አወቀ ጭምር ተምረዋል። ሽመልስ ሀብቴ በጣም ይታወቃል። ሽመልስ ሀብቴ ትምህርት ቤት ውስጥ ታላቁ የፊልም ባለሙያ ኃይሌ ገሪማ ተምረዋል። ጨርቆስ በጣም ብዙ ሰዎች የወጡበት ያሉበት ሰፈር ነው። ጨርቆስ ለኑሮ በጣምም ደግሞ በድህነት ውስጥም ያሉ ሰዎች የሚያልፉበት ነው። ጨርቆስ በጣም በብዙ ነገር ይታወቃል። በስደትም ይታወቃል፣ በፍቅርም ይታወቃል። ሁሉም የሚኖሩበት የአዲስ አበባ ልብ የሆነ ሰፈር ነው። ብዙ ማለት ይቻላል። አረዘምኩት ገና ከመግቢያው። አንተ በጣም አሪፍ ነው። አንተ አሁን ካነሳሁ ሰዎችም አንጻር እኛ ሁሉ እዛ ትንሽ ጠቅለል ብንል ጥሩ ነው መሰለኝ። በጣም ለሰማይ ለምድር የከበዱ ሰዎች ናቸው ሰዎቹ። እነዚህ እንግዲህ በአደባባይ የወጡት ሰዎች በአፋ የሚታወቁት ሰዎች ናቸው። ስለማይታወቁት ውስጡን ስለሚኖሩት ኖረው ስለሚያልፉት ሚዲያ ምንም ስለማያውቃቸው ጥቂት ህይወቶች እስቲ እናንሳ። ካንተ ግንኙነትም ጋር በተያያዘ ማለት ነው። ኮርኳሚህ ማን ነበር? ማን ነበር የሚቆጣህ? ማን ነበር የሚናገር? ስታጠፋ ለማን ነበር ይመጣልሃል ከለ የምትባለው ሰው ማን ነበር? ጨርቆስ ውስጥ አንተ ነው አታጠፋ? እንደኔ በልጅነቱ ያጠፋም ያለ አይመስለኝም። ተው እንጂ በጥባጭ ነበር የሚሉኝ። በጣም ነበር መበጥበጥ። ማን ነበር የሚሉክ? አልደግሞ በመበጥበጥ የመጀመሪያ ዲግሪ ሰፈር በማናወጥ ሁለተኛ ዲግሪ የእውነት እንደዛ ደሰው ነው። ልጅ እያለሁ በጣም ረባሽ ነበርኩኝ። እንዳሁኑ አልነበረም። ጨርቆስ አድባር ነው። ነፍሳቸውን ይማርና ብዙ ትልልቅ ሰዎች በእድሜም በብሔርም ወይ በብዙ መልኩ በጣም ዲፍረንት የሆኑ ሰዎች ያሉበት አካባቢ ነው። እማማ የጓደኛዬን አያት በደንብ አስታውሳለሁ። የበጋ ለንጋ ይዘው እናት ቀሚስ ብትደበቅ አታመልጣቸውም። ገብተው ውስጥ ድረስ አሳምረው ገርፈው አልቅሰ ስታበቃ ጆሮን አንጠልጥለው ቤታቸው ወስደው እንጀራ በምስር በልተ ውሃ ጠጥተ በል ተጫወት ተብለ ተመርቀ ግንባርን ተስመቶታል። ተቀጥተህም ተመርቀ በአካልም በመንፈስም እንድትጎለብት የእናተ የአባት አስተዋጽኦ እንዳለ ሁሉ መላው የአካባቢ ማህበረሰብ ከህፃን እስከ ትልቅ ከትንሽ እስከ ትልቅ ሁሉም በደንብ እየቀጣ እኔ እትዬ ንግስት ቤት ውስጥ ከ1 ዓመት ተኩል ጀምሮ እስከ 5 ዓመቴ እናቴ ቤት አላድርም። ማድረው እትዬ ንግስቴና ጋሻ ጎስ ቤት ነው። ከእናቴ ጡት ባሻገር የ3-4 እናቶች ያሳደጉኝ እኔ እናቴን ጓደኞች ጎረቤቶች ጡት ጠብቼ ነው ያደኩት። መላው ማህበረሰብ ለአንተ ኃላፊነት አለበት። ያገኘ ሁሉ
በጥብቅ ስርዓት በመንፈስ ነፃነት በፍቅር ነፃነት እንዳድግ ነው ቤተሰብ ያሳደገኝ። ያንን ደግሞ ጎረቤቶቼም ጭምር ያደርጋሉ። አካባቢ ላይ ብዙ ልክ ያልሆነ ነገር ልታይ ትችላለህ። ልክ ያልሆነውን ነገር ግን እንዳትደግመውና እንዳትኖረው ወይ እነሱ ያደርጉትን እንዳታደርገው የአካባቢ ማህበረሰብ ጎረቤቶቼ በሙሉ በደንብ ቀጥተው ያሳድገዋል። በደንብ የምንተዋወቅ አቡሼ፣ ቻርሊ፣ ታይሰን የምንባል በደንብ ልጆች አለን። ሌሎች ደግሞ ነዩኤል፣ ሌሎች ድም ጓደኞች አሉን። የእነሱ እናቶች በሙሉ ግን አንዳቸው ለአንዳቸው ልጆች ሙሉ ኃላፊነት ነው ያላቸው። ስለዚህ በጥብቅ ስርዓት በፍቅር ነፃነት ባደግንበት ማህበረሰብ ውስጥ እያንዳንዷ ጎረቤት እያንዳንዱ ሰው አንተ ሰው ሆነ እንድታድግ አንተ ነገ ሀገር እንድትረከብ አንተ እንደ ሰውም ቆመህ እንደ ትውልድም ሕያው ሆነ እንድትኖር ሁሉም ማህበረሰብ ያለምንም ማጋነን ያለምንም ግራቀኝ በደንብ ነው ያሳደጉን። በድህነት በደንብ በቆንጆ ሁኔታ የድህነት ጥጉን የችግር ጥጉን አይተን ያደግን ልጆች ነን። ግን በዛ ሁሉ ውስጥ ግን እያንዳንዱ ጎረቤት እያንዳንዱ ማህበረሰብ ለእኔ በጣም አስተዋጽኦ አድርጓል። ሚዲያ የማያውቃቸው ጋዜጣ የማያውቃቸው ሶሻል ሚዲያ ያልጎበኛቸው በጣም ትልቅ ሰዎች ያሉበት ሰፈር ነው። ከኛ በብዙ ታላቅ የሆኑ ወንድሞቻችን እናቶቻችን አባቶቻችን ያሉበት ሰፈር ነው። አንዱ ለአንዱ በችግርም በኑሮም የሚተጋገዝበት ነው። እንደምታውቀው የኛ አካባቢ ደግሞ ብዙ ልጆች በተለይ በወላጅ እናቶቻቸው የሚያድጉበት አካባቢ ነው። እናት እንደምታውቀው የመከራ መዝገብ ናት። እያንዳንዱ እናቶች ደግሞ በጣም ሰፋፊ ባህር መዝገብ አላቸው። ከኑሯቸው ከህይወታቸው ብዙ ልብ ወለድ፣ ብዙ ፊልም፣ ብዙ ታሪክ፣ ብዙ መጽሐፍ ይወጣቸዋል። ኤልያስ አንተም እንደምታውቀው በተለይ እናቶቻችን ከፍለው የኖሩት መከራና ፈተና መጽሐፍም የሚበቃው ፊልምም የሚዘክረው አገርም የሚሞላው አይደለም። ስለዚህ መጽሐፍ የማያውቃቸው የጨርቆስ እናቶች፣ መጽሐፍ የማያውቃቸው የጨርቆስ ወታደር አባቶች፣ በብዙ የሙያ ዲሲፕሊን ውስጥ ያለፉ ሰዎች ያሉበት ነውና ካሜራም ባያውቃቸው መጽሐፍም ባይተርካቸው ግን ደግሞ በብዙ የህይወት መንገድ ውስጥ የህይወት ምዕራፍ ውስጥ የተጓዙ ሰዎች አሉ። አካባቢያችን በጣም ብዙ አይነት ማህበረሰብ አለበት። ቀን ሰራተኛ ሆኖ እስከሚኖር ጋዜጠኛ ሆኖ ቴሌቪዥን ጣቢያ ውስጥ ተቀጥሮ እስከሚሰራ በሽመና ሙያ ከሚተዳደር ገበያ ውስጥ እስከምትነግድ ተሸክሞ እስከሚበላ የኢትዮጵያን ኤርላይንስ ውስጥ ትልልቅ ካፒቴኖች ሆነው እስከሚኖሩ ሰዎች በውትድርና ከትንሾቹ ማዕረግ ከተራ መኮንነት ጀምሮ እስከ መስመራዊ መኮንን ከዛም ባለፈ መልኩ የሚሰሩ ጨርቆስ እንደምታውቀው 4ኛ ክፍለ ጦር በጣም ትልቁ ክፍለ ጦር ያለበትም ሰፈር ነው። ለገሃርን የሚዘ እናቶች፣ አባቶች፣ ወንድሞች፣ እህቶች በጣም ብዙ የህይወት ጉዞ አሳልፈዋል። ባለፈው 100 ምናምን ዓመት ጨርቆስ እንደ ጨርቆስ ሆና ለመመስረቷ ምክንያት የሚሆኑት ታላቁ ንጉስ አጤ ምኒልክ ናቸው። አጤ ምኒልክ የአዲስ አበባ ላይም ብሎ ጨምሯ ኢትዮጵያ ውስጥ ከ100 ምናምን ዓመት በፊት በተነሳው ክፉ ወረርሽኝ ምክንያት በቅዱስ ቂርቆስ ቤተክርስቲያን ታቦቱ ቃል ኪዳን ምክንያት ያንን ቤተክርስቲያን በመትከል ያንን ቤተክርስቲያን ሲተክሉ ደግሞ ያም ደዌ ያም ህማም ያም ወረርሽኝ በመጥፋቱ ምክንያት ነው ቂርቆስ የተተከለው። ቂርቆስ ግዛቱ በጣም ሰፊና ትልቅ ነው። ለዚህም ደግሞ የንቡረ ኤርምያስ ኢትዮጵያና ኢትዮጵያዊነት 1 2 3ን አለመፋረጃን ምስራችን አዳምና ያው ሌሎችም መጽሐፎቻቸውን ማንበብ ገላጭ ብዙ ነገርን ያሳያል። እንደው ለምሳሌ አንድ ታላቅ አባት እናንሳ። አባ ክፍለ ዮሐንስ ይባላሉ። በአዲስ አበባ በብዙ የኦርቶዶክስ አማኞች ዘንድ ይታወቃሉ። ምንም እንኳን በሚዲያ በመጽሐፍ ባይተረክም በብቃታቸው፣ በፈዋሽነታቸው፣ በጸሎት አባትነታቸው ይታወቃሉ። ዛሬ በህይወት የሉም። በረከታቸው ይደርብንና ብዙ ክፍለ ሀገራትን እየዞሩ የቅኔም የዜማም የቅዳሴ ቤትም የአብነት ትምህርትም እየተማሩ ባሉበት ወቅት አዲስ አበባ ይደርሳሉ። አዲስ አበባ ደርሰው ለ2 ቀን አረፍ ለማለትና መንገድ ለመቀጠል መጥተው ለ2 ቀን የገቡባት ቤተክርስቲያን ከ60 ዓመት በላይ አኑራቸው ለቤተክርስቲያንም ለሀገርም ለወገንም ተርፈው የሄዱ ታላቅ አባት ናቸው። የኚህን አባት ከብዙ ታሪካቸው የመጨረሻቸውን እናንሳ። ባረፉበት ቅጽበት ሌሊቱ ሙሉ ማህሌቱ ወረቡ ቁመቱ ተደርጎ በደንብ ክብራቸውን በሚመጥን መልኩ ቤተክርስቲያን ውስጥ በክብራቸው ልክ ስርዓት ተደርጎ ነበርና አንዲት እርግብ መጣ የአስከሬን ሳጥኑ ላይ ታርፋለች።
ሌሊቱን ሙሉ ብትጠበቅ አትነሳም። ሌሊቱ እየሄደ ነው፣ ቁመቱ፣ ዜማው፣ ማህሌቱ ነጋ። አሁንም አልተነሳችም። አሁንም ሰዓቱ እየሄደ ነው፣ የቀብር ሰዓቱ ተቃረበ። ታላላቅ ሊቃነ ጳጳሳት፣ መምህራን፣ ብዙ ሰዎች መጡ። እኛም የአካባቢው ማህበረሰብ ሃይማኖት ከቦታ ከሰው ሳይለይ የሁሉም አባት ስለሆኑ ሁሉም በነቂስ ወጥቶ ለቀብር መጣ። አሁንም ያቺ እርግብ ነጭ እርግብ ናት። ከቦታው ከዛ ከአስከሬኑ ላይ አልተነሳችም። ቤተ ክርስቲያኑን ከታቦተ ሕጉ ጋርም ሲዞር አልተነሳችም። ግብአተ መሬታቸውም ሊፈጸም ሲል ከቦታው ላይ አልተነሳችም። የዚህ ሰዓት በጣም ጥርጥር ተነሳ። የቤተ ክርስቲያኑ አስተዳደር ባርከው እንድትነሳ እንደው እንደመለመንም እንደ መገሰጽም አድርጎ ተነስታ ፎቶቸው ጋር መታ ፎቶቸው ጋር ቀናት ቆይታ ሄዳለች። እና ይሄን በአይን በአደባባይ በግልጥ ያየነው አንድ ተአምራት ነውና የጨርቆስ ጉዳይ ከቅዱስ ቂርቆስ ቤተክርስቲያን ከመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን መታነጽ ጋር ተያይዞ በጣም ሰፊና ትልቅ ነው። የገበያ ማዕከሉን ማንሳት ይችላል። ጨርቆስ ከ3 ከ4 ጊዜ በላይ ገበያው ነዷል። እኔ እንኳን ብዙ አልደረስኩበትም በእድሜ ግን እንደሚነግሩን ብዙ ጊዜ ነዷል። ከዛ በኋላ ነው በጣም በትልቁ ተገንብቶ ዛሬ ላይ ከተማ ውስጥ ከመርካቶ ቀጥሎ ትልልቅ ከሚባሉ የገበያ ቦታዎች መካከል በከተማው አንዱ ነው። የቂርቆስ ነገር በጣም ብዙ ነው። ምን አይነት ጥፋት የሚያጠፋ ልጅ ነበርክ? ሁሉንም የጥፋት ልጅነቴ በተለይ እናቴ አባቴ በጣም በብዙ መልኩ ደክመውልኛል። ሁሉንም ጥፋት ነው ባጠፋው። ከጎረቤት መጣላት፣ ከልጆች መጣላት፣ ከአካባቢ መጥፋት፣ አትሂድ የተባልክበት ቦታ መሄድ፣ አትግባ አትውጣ የተባልክበት መግባት መውጣት፣ የጥፋት ኮሌክሽን ሁሉንም ኮሌክቲቭ ጥፋት ሁሉንም አደርጋለሁ። በሁሉም ግን እናቴም አባቴም ከሁሉ በላይ ደግሞ ያደግኩበት ውልደ ብርሃን ሰንበት ትምህርት ቤት ያው ቂርቆስ ቤተክርስቲያንና አካባቢው ማህበረሰብ በደንብ እየሸራረፈ እየሞራረደ ከጥፋትህ ይልቅ እንድትወጣ ስል እንድትሆን እንድትበስል በአካልም በመንፈስም ጽኑም ጥሩ በጎም እንድትሆን ግን ያደርጓልና ሁሉንም ጥፋት ሁሉንም በዚህ ልክ የነበርከው ሙሴ አለ። ከዛ ደግሞ እዛው ሰፈሩ አለ። በጣም አሁን የምታወራበት ይሄ ሁሉ ታሪክ የተሸከመ ሰፈር ነው ወይ መንደር ነው። እዛ ውስጥ አድገሃልና ከነዚህ ፕሮሰሶች በኋላ ምን ቀየረህ ታስታውሰዋለህ? ወደ ሆኑ ማንነቶች ከማደግ ውጪ የቀየሩ ተርኒንግ ፖይንት ይሉታል አይደል የፊልም ሰዎች፣ እንደዛ የቀያየሩህን ቅጽበቶች የምታስታውሳቸው ይኖራሉ? በጣም ብዙ አለ። የመጀመሪያው ትንሽ በድንግዝግዝ ውስጥ ነው የማስታውሰው። የመጀመሪያ ጊዜ አባቴ የኔታ ተመስገን ጋሽ ተመስገን ይባላሉ፣ ፊደል የቆጠርኩበት ይዞኝ ሲሄድ ገና የ4 ዓመት ልጅ ነኝ። በድንግዝግዝ ውስጥ የማስታውሰው መማር አልፈልግም፣ ትምህርት ቤት መሄድ አልፈልግም። አባቴ ይዞኝ ሲሄድ መንገድ ላይ ዶርዜ ሰፈር ይባላል ፈለገ ዮርዳኖስ ትምህርት ቤትን ዝቅ እንዳልክ ነው። በጣም ጥበብ የሚሰሩ ሰዎች በጣም ትልልቅ መቼም የሽመና ጥበብ በጣም ትልቅ ጥበብ፣ ያን ጥበብ የሚሰሩ ሰዎች ያሉበት ሰፈር ነው። አስታውሳለሁ። ክረምት ነው። ወፍጮ ቤት አለ። ወፍጮ ቤቱ ጋር አሁን ማናያቸው በጣም ብዙ እርግቦችና ወፎችን እያለፍክ ደመና ጉሙ ወርዷል። አላቀውም። አባቴ አይደለም አስለቅቁኝ እያልኩ ሰው ጋር እየሮጥኩ ሮጣል። ልጄ ነው ትምህርት ቤት ልወስደው ነው ይላል። አባቴ አይደለም አላቀውም ብዬ በመከራ ወስዶ ያስገባኛል። እሳቸው ፊደል ያስቆጥራሉ። ትምህርት ማልወድ ልጅ ነኝ። የእሳቸው ቁጣ የእሳቸው ምክር ከባድ ነበር። አስታውሳለሁ 5 ዓመቴ ሲሆን እናቴን ጠሯት። ይሄ ልጅ ሰው አይሆንም፣ አትድከሚ፣ ትምህርትም አይገባውም፣ ሰውም አይሆንም፣ እንደው እንልፋ ብለን ካልሆነ ፊደልም የሚዘልቀው አይመስለኝም ብለው እናቴን ይመልሷታል። እናቴ በክርስቶስ አዋቂ ናት፣ በትምህርት ባታውቅ አእምሮዋ በጣም ትልቅ ነው። እናቴ ስለሆነች አይደለም። አሁን እንደውም እኔ እናቴን ከደጆኜ ባወራህ ነው የሚሻለው። አይ ግድ የለም አንተ ትምህርት ይገባሃል፣ ትለወጣለህ ተብዬ ገባውና ትምህርት ቤት መማር ጀመርኩ። ፈለገ ዮርዳኖስ ትምህርት ቤት አሁንም አይገባኝም፣ ጥሩ አይደለሁም። ምናልባት ክፍላችን ውስጥ 63 ተማሪ ሊኖር ይችላል። ከ60 እና 63 ተማሪ 78ኛ ነው የምወጣው። እወድቃለሁ የሌሎችን ክፍል ጨምሬ ከሴክሽን አንደኛ ነው፣ ከሴክሽን መጨረሻ ከሙሉ ከሌሎች ትምህርት ቤቶች የሌሎችን ደርቤ
እወድቃለሁ። ግን በዚህ ሁሉ ጉዞ ውስጥ ትምህርት ባለመግባት ውስጥ በክረምት አባቴ ከኩዮቼ ጋር እንድጫወት አይደለም የሚተወኝ የሚወስደኝ አሁንም ጋሽ ተመስገን ጋር አንደኛ ክፍልም ሁለተኛ ክፍልም ሶስተኛ ክፍልም እስከሆን ድረስ እየወሰደ ክረምት ፊደል ይቆጥራል። ያ ፊደል ሳላቀው እኔ ውስጥ ይሰራል እኮ አይገባኝም፣ አልተገለጠልኝም ወይ አልበራሁም፣ ግን ዝም ብሎ ይከማቻል፣ ሎድ ይደረጋል። ከዛ 7 ዓመት ሲሆነኝ የሶስተኛ ክፍል ተማሪ ሲሆን በ5ኛ ዓመቴ ነው አንደኛ ክፍል የገባሁት። ስለዚህ ሰንበት ትምህርት ቤት ውሰዱኝ አልኳቸው። ሰንበት ትምህርት ቤት ስገባ የህይወቴ አንድ ምዕራፍ ሽግግር አደረገ። ውልደ ብርሃን ሰንበት ትምህርት ቤት ቅዱስ ቂርቆስ ቤተክርስቲያን ውስጥ የመጀመሪያ ቀን ውሰዱኝ ብቼ ነፍሳቸውን ይማር የአባቴና የእናቴ የቅርብ ጎረቤት ናቸው። ለኔም ሁለተኛ አባቴ ነው የምላቸው ጋሽ ኪዳኔ ነፍሳቸውን ይማር። በዚህ አጋጣሚ ጋሽ ኪዳኔ ማለት በኢትዮጵያ አይደለም በአዲስ አበባ በኢትዮጵያ ደረጃ ጥበብ የሚባል እሳቸውና 2 ሰዎች ብቻ ሆነው አሁን የሚታዩትን በሙሉ አዲስ አበባ ውስጥ ጽዳት የሚሰሩ ሰዎችን በጋሪ በመግፋት በማህበረሰቡ እየተገፉ እንደ ያው ቆሻሻ ስለሆነ የሚለቁት እንትን እያሉ ያን አልፈው ዛሬ ላይ ብዙ ሰዎች እንጀራ የሚበሉበትን አካባቢ ጽዳት የሚኖርበትን መሰረት ከጣሉ ሰዎች መካከል አንዱ ጋሽ ኪዳኔ ናቸው። ምናልባት 2-3 ሰዎች ናቸው አብረዋቸው ቢኖር ግን ያንበሳውን ድርሻ ያዙት። በጣም ወንድ ናቸው አስታውሳለሁ። አጠር ፈርጠም ያሉ ናቸው፣ ሽበት አላቸው፣ ፈገግታቸው በጣም ይገርማል። ጋሪ ይገፉ ነበር፣ የቆሻሻ ጋሪ። ቀኑን ሙሉ ያን እየሰሩ ሰው የሚጠላውን የሚገፋውን ነገር እያደረጉ ብዙ ቦታ አደራጅተው እንደ አዲስ አበባ ብዙ ጽዳት እንዲሰራ ያደርጉ ናቸው። እና እሳቸው ሰንበት ትምህርት ቤት እሳቸው ናቸው ወሰዱኝ። አባቴም እናቴም ይፈልጉ ነበር፣ ግን እሳቸው ወሰዱኝና ተመዘገብኩ። የመጀመሪያ ቀን ምድብ ማቴዎስ ይባላል የገባሁትና ስነ ፍጥረት ነው የምንማረው። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ስትል እጄን አውጥቻለሁ። ምንድን ነው ሲል እኮ ከመፍጠሩ በፊት የት ነበር? ደነገጠች አስተማሪዋ። ቆይ መልስ፣ በኋላ ጥያቄ በኋላ እንደዚህ ሆኖ አሁንም ማውጣለሁ እኮ ከመፍጠሩ መጨረሻ ላይ አንተ ተው ምንድን ነው የምትለው? ኋላ ላይ ነው የቆየው ስመጣና የህይወቴ አንደኛው ተርኒንግ ፖይንት የምዕራፉ ለውጥ ሽግግሩ የተጀመረው ሰንበት ትምህርት ቤት። ከዛ በኋላ ደግሞ ከሰንበት ትምህርት ቤት ስወጣ ሽግግሩ አሁንም ተጀመረ። የ12 ዓመት ልጅ ሆኜ 2000 ላይ ቀንዲል ቤተ ተውኔት ጋሻ እያልነ ሙላት ጋር አንዲት ልጅ ትምህርት ቤት ውስጥ ቲያትር ሰራይታ ወሰደች። ሰንበት ትምህርት ቤት ውስጥ ያለ በጣም ብዙ ጉዞ አለ። በጣም ጓዘ ብዙ ጉዞ ዘለነው ነው። በኋላ ልንመለስበት እንችል ይሆናል። ገባሁኝ ቀንዲል ቤተ ተውኔት። የ12 ዓመት ልጅ ነኝ። የ12 ዓመት ልጅ መዘጋጃ ቤት 40ኛ ዓመቱን ያከብራል። እድሜ ትንሽ ነው። ይሄን ሳወራ ብዙ እንዳይመስላችሁ። መዘጋጃ ቤት አዲስ አበባ ቲያትርና ባህል አዳራሽ 40ኛ ዓመቱን ስለሚያከብር የጋሻ እያልነ ሙላት አዳዲስ አራዶች ቲያትር መዘጋጀት ነበረበትና ያን ቲያትር የሚያዘጋጀው ታላቁ ከያኒና አዘጋጅ አላዛር ሳሙኤል ነው። በጣም ትልልቅ ተዋናያን አሉ። መዘጋጃ ቤት ነው። እኔ በቴሌቪዥን የማያቸው ሰዎች ናቸው። በጣም ትልልቅ ሰዎች ናቸው። እዛ ውስጥ የጎዳና ተዳዳሪ ሆኜ ሰንበት ትምህርት ቤት የምሰራውን ትወናና መዝሙር የመዝሙርና የትወና ክፍል ውስጥ ነው ያለሁት። ስለዚህ እዛ ሲሄድ በትወናውም በዘፈኑም በምኑም ተሳትፎ ጀመሩ። ትልልቅ ሰዎች ናቸው። ማዘጋጃ ቤት ነው። መድረኩ ንዑድ ክቡድ ነው። ትልቅ ነው በጣም። እዛ ውስጥ የ12 ዓመት ልጅ ሆኜ ከነዛ ሁሉ ቲያትር አዘጋጆች ጋር ቲያትር ላይ መሳተፍ። ዝግጅቱ ደግሞ ከ3 ወር በላይ የፈጀ ነው። ፋንቱ ማንዶ ይጠራሃል ፍርፍር በዳቦ ከሻይ ጋር ያለ አንተ ሰው የለም በቃ ያልክ ትሄዳለህ። መላክ ራሱ ትልቅ ነገር ነው። መላክ ራሱ እነሱ ሲጋብዙ፣ ሲመክሩ፣ ሲያወሩ፣ ሲያዘጋጁ፣ ተዋናዮቹ መድረክ ላይ ሲቀጽሉ፣ ሙዚቀኞቹ እንትን ሲሉ፣ ተወዛዋዦቹ እያንዳንዷን ጥበብ የማየት ልክ ቲያትሩ አልቆ ሁሉም ልጆች ሲሄዱ እኔ አልሄድም። ቁጭ ብዬ ዘፋኙ እንዴት እንደሚዘፍን፣ ተወዛዋዡ እንዴት እንደሚወዛወዝ፣ ዳንሰኛው እንዴት እንደሚደንስ፣ አዘጋጆቹ እንዴት እንደሚያዘጋጁ፣ ጽሁፍ ክፍል ውስጥ ያሉት እንዴት እንደሚያዘጋጁ፣ ተዋናዮቹ እንዴት እንደሚተውኑ፣ እንዴት ፐርፎርም እንደሚያደርጉ ቁጭ ብዬ በአንክሮ አያለሁ። ከዛ ደግሞ ቀንዲል ቤተ ተውኔት ቅዳሜና እሑድ እንደ ንጉስም እንደ ዶሮም እንደ ቀበሮም እንደ ነብርም እንደ አንበሳም እንደ ሰውም እንደ አውሬም ትጫወታለህ። ንጉስ ስትሆን ያከብሩሃል። እንደ ጠንቋይ ሆኜ ስተውን ያልወረደብኝ ሜሪንዳ ጠርሙስ ልጆች ናቸው። እውነት ነው የሚመስላቸው። መድረክ ትመራለህ። እያንዳንዱ ኪነ ጥበብ ትሳተፋለህ። ሁለተኛው ለውጥ ይሄኛው ለውጥ ነው። ሶስተኛው አሁንም ከፑሽኪን አይወጣም።
ሰኞ ወር በገባ የመጀመሪያው ቀን ይመስለኛል ካልተሳሳትኩ የስነ ጽሁፍ ምሽት አለ። ትልልቆቹ ገጣሚያን ይመጣሉ፣ ትልልቆቹ ከያንያን ይመጣሉ። ስለዚህ ቁጭ ብለ ግጥም በዛ አእምሮ ትሰማል፣ እያንዳንዷን ነገር ታያል። ከዛ ትምህርት ቤትም እየተማርኩ ስለሆነ 9ኛ ክፍል ቆንጆ አድርጌ ነው 9ን የምወድቀው ታውቃለህ ኤልያስ። ደጋግሜ ነው አይገባማ ትምህርት። ስለዚህ የዛ አካባቢ ያለውን ፐርፎርማንስ ከማየት በዘለለ ግጥም መሞከር፣ ማሰብ፣ ለመጻፍ መሞከር። አነባለሁ እኮ እኔ አላፍርም። ትምህርት ቤት እኮ በጣም ደጋግሜ ይወድቃል፣ ግን መጽሐፍ አነባለሁ። ሰንበት ትምህርት ቤት እኮ አንደኛ ነው የምወጣው እኔ። ትምህርት ቤት 69 ከ69 አስኳላው ላይ ነው ማለት ነው። በቃ እንትን መሰለኝ። አሁን እኮ እንመጣ የለ ወደ ትምህርት ስርዓቱ። የትምህርት ስርዓቱ ነው ልክ እኔ ነኝ ልክ የሚለው። ምክንያቱም ሰንበት ትምህርት ቤት ስማር አንደኛ እንዴት እወጣለሁ? በጣም ከባድ ትምህርት እኮ ነው። ቴዎሎጂ ነው የምትማር፣ ቀላል አይደለም የሚሰጡን። ሰንበት ትምህርት ቤት በኋላ ስንመጣ የምናነሳቸው ጉዳዮች አሉ። ከመጠየቃችን ብዛት ምድብ ቶማስ ተብለው ለኔና 20 ለሚሆኑ ጓደኞች የአንጃው መሪ ነኝ በዚሁ አጋጣሚ ምድብ ቶማስ ተብሎ በጣም ከመጠየቅ ከመጠራጠር ምድብ ቶማስ ብለው 2 ዓመት አስተምረውናል። ሶ የስነ ጽሁፍ ምሽቱ ሰኞ የነበረው እና ኤፍሬም ስዩም ሌሎቹን ጨምሮ የማየት እድሉ ጋሻ ያለ ሙላት ስል ቁጭ ብሎ መማሩ፣ የጋሻ ያለ መጽሐፎች ማየቱ፣ እዛም ከሚመጡ ሰዎች አፍ ቃላት ጠብ ሲያደርጉ መቃረሙ፣ እሱ ራሱ በጣም ትልቅ አስተዋጽኦ አለው። አስታውሳለሁ የመጀመሪያ የተሳተፍኩበት የመጽሐፍ ምርቃት የኢትዮጵያ የባህርና የባህር ወደብ የሚል ታሪክ ነው። በጣም ትልልቅ መርከበኞች አስታውሳለሁ። ኢቭን ከእድሜያቸው ብዛት የተነሳ በዊልቸር እየተገፉ የመጡ ትላልቅ የባህር ኃይል ሰዎች፣ የመርከብ ሰዎች፣ በኃይለ ሥላሴ ጊዜ የነበሩ ሰዎች ኢትዮጵያውያን፣ የሌሎችም የስዊድንም የሆላንድም ሀገር የብዙ ሀገር ዜጎች የአሜሪካም ሰዎች መጽሐፍ ምርቃቱ ላይ ተገኙ። በጣም ትልቅ ጥራዝ ነው። እኔና ጓደኛዬ እንደተለመደው አርገን አንድ ሙሉ ሁለት ይዘን ተሰወረን። በዛ እድሜ ያን መጽሐፍ ማገላበጥ ቢገባኝም ባይገባኝም አነበዋለሁ። ይገባኛል። የባህር በር፣ የባህር ጥያቄ፣ የባህር ወደብ ጉዳዮች፣ የኢትዮጵያ የባህር ኃይል እንቅስቃሴው አመሰራረቱ፣ ኃይለ ሥላሴና ሌሎቹ የውጭ ሀገር ሰዎች ያደረጉት አስተዋጽኦ በራሱ ያማንበብ ሌላ ለውጥ ነው። ቀጥሎ 3ኛው ለውጥ የሚመጣው አሁንም ጨርቆስና አካባቢው ከማደግ ጋር በተያያዘ ምክንያቱም ጨርቆስ የምትኖር ልጅ ናት ወደ ቀንዲል ቤት ተውል ተዛኝ የመጣችው። ሰንበት ትምህርት ቤትም የገባሁት ዘው ጨርቆስ ነው። እንደምታውቀው በትምህርቴ በጣም ጎበዝ ከመሆን የተነሳ ወድቃለሁ። አልገባማ ከሰዓት እኔ ቀንዲል ቤት ተውል ነው መጣ። ስለዚህ 9ን ስወድቅ ደጋግሜ ወደ ጠመንጃሽ ትምህርት ቤት ገባሁ። ጠመንጃሽ ትምህርት ቤት አሁንም ጨርቆስ ስገባ በአካልም በመንፈስም በአስተሳሰብም ግራንድ የሚባል ለውጥ አደረኩ። ብዙ ጓደኞቼ እንግሊዘኛ እንደማይገባኝ እንደማላቅ ነው የሚያው። ትንሽ ሳወራ ሰሙ ደነገጡ። 10ኛ ወጣሁኝ ኤልያስ። ይሄ ተአምር ነው፣ በጣም ተአምር ነው። እንደው ዝም ብለን እንደ ዘበት የምናልፋቸው እናቴ የተሳቀቀችባቸው፣ አባቴ የደከመባቸው፣ ቤተሰቤ ያፈረበት፣ እናቴን መምህራኖቼ እየጠሩኝ ሲቀልድ ሲስቅ ነው የሚውለው። ቲያትር ድራማ ሲል ነው የሚውለው። አይገባውም ብለው 9ኛ ክፍል የነገሯት የባዮሎጂ አስተምሬ መምህሬ፣ የባዮሎጂ መምህሬ አረሳቸው። እነዚህ ሁሉ በበጎ ነው የማያቸው። ለእኔ መለውጥ የሆነ መንገድ አላቸው። እሱ ደግሞ ሌላኛው ለውጥ ነው። አሁንም ጨርቆስ ነው። ብዙ ክበባት ውስጥ መሳተፍ፣ ትምህርትን ጠንከርከር ብሎ ማየት። ቀጥሎ ለውጥ የሚመጣው መምህሬ፣ የአማርኛ መምህሬ አርብ ስነ ጽሁፍ ምሽት አለን። ሰላማዊት ወልደ ገሪማ ትባላለች። እያስተማረች ግማሽ ላይ አንድ ስጦታ ሰጠች። በጣም ደስተኛ ናት በማቀርመው ግጥም፣ በግጥምም በዘፈንም በዳንስም ሁለገብ አትደንስ ነበር። ምን ሁሉንም የጥበብ ዘርፍ በብቃት እንዲሁም በልህቀት እሺ ሁሉንም በድፍረት እሞክራለሁ። ጠራችኝና ስጦታውን ሰጠችኝ። ሳነበው በጣም ይከብዳል። እንደ ስምህ የስምህን ትርጉም ድገም፣ የስምህን ትርጉም ኑር የሚል ባለሽበት እድሜና ጤና ይስጥሽ፣ የሚያኮሩ ልጆች ይስጥሽ፣ እንደ ደብር ዋርካ ተከብረሽ ኑር ይላታሉ። አሁንም በቃ ህይወቴን በጣም ወደማላስበው ምዕራፍ ነው የለወጠችው። ምን አይታብህ እንደዛ አለች? ከግጥሞቹ በመነሳት ነው? ግጥሞቹ
ትወና ንግግር እሷ ያየችውን እሷ ታውቃለች። አላቅም እኔም እሷ ምን እንዳየች በጣም ይከብዳል። ኤልያስ አሁንም ሳወራው በየቀኑ ጠዋት ከእንቅልፌ ስነቃ እንዴት አደርክ የሚለኝ ቃል ይሄ ነው። እንደ ስምህ የስምህን ታሪክ ድገም፣ እንደ ስምህ ስምህን ኑር። አማርኛ መምህሬ ማትሪክ ብቸኛ ያመጣሁት ኤ ነው አማርኛ። ያው ማትሪክ ውጤቱ ታውቃለህ በጣም ትልቅ ነው። የሚገርም ነው። ግን ህይወቴን ወደማላስበው ምዕራፍ ወደማላቀው ምዕራፍ ቀየረችው። ያ ረባሹ በጥባጩ ትምህርት ቤት ውስጥ ሰው ሁሉ አይን ውስጥ የገባ ልጅ ተሰወረ። ራሴን ደበቅኩኝ። ማንበብ፣ መፈተሽ፣ መጠየቅ፣ ማሰላሰል፣ እግዚአብሔርን ወደ መውደድ ለመጠጋት መጣር ያኔ ጀመርኩ መንገድ። 14 ዓመት ይከብዳል። 14 ሁለት ሱባኤ ላደረገ ልጅ የህይወትንም የኑሮንም ትርጉም አይንን ገልጦ ለማሰብ ጨርቆስ ላይ ምዕራፉ ተጀመረ ማለት ነው። እንደ ሰውም እንደ ወጣትም እናቱ እንደደከመችበት፣ ቤተክርስቲያን እንደለፋችበት፣ የአካባቢው ማህበረሰብ ብዙ እንዳደረገለት፣ መምህራኑ እንደጣረለት ሰው ጨርቆስ ውስጥ አሁንም ጠመንጃ ትምህርት ቤት ውስጥ የህይወቴ ሌላኛው ለውጥ ተጀመረ። ከዚህ በኋላ ብዙ ነው የሆነው። ብዙ ለውጦች አሉ። ከዛም በኋላ የ17 18 ዓመት ልጅ ሆኜ ነው ናይት ክለብ የጀመርኩት ዝዋዜ ኤልያስ፣ አንተም ታውቃለህ። እሱ ራሱ ደግሞ ሌላ ለውጥ ነው። የ17 ዓመት ከምናምን ልጅ ሆኜ የወደ አቢሲኒያ የሚባል ክለብ ውስጥ ትልቅ ክለብ ውስጥ 600-700 ሰው ፊት ለፊት ማታ ከነሰማኝ በለው ጋር መወዛወስ፣ ከነ ማህሙድ አህመድ ጋር ተጋብዘው ሲመጡ መዝፈን። ነፍሳቸውን ይማርና ጋሻ የማየው ፋንታ የፋሲካ ላይ ዘለሰኛና በገና ያቀርባሉ። የእሳቸውን እንቅስቃሴ ማየት በራሱ ሌላ ጉዳይ ነው። ሰማኝ ሲዘፍን ማየት። አዱኛ የቀድሞ የሀገር ፍቅር የከበረው ተጫዋች ነው። በጣም ትልቅ ነው። አንደር አፍሪካን ስካይ ላይ ራሱ ዶክመንታሪውን ሰርተውለታል ከብዙዎቹ ጋር። የእሱ ምክር መስማት፣ በወቅቱ የነበሩ ትልቅ ከያንያንን ማየት፣ የእናቱ ትእዛዙ ኮሬን መንገድ ማየት እንዴት ነው ማርኬት የሚያደርጉት? እኔ ውዝዋዜ ጎኝ ውዝዋዜው ጋር አይደለም፣ ቀጥሎ ስላለው ጆርኔ ነው። እሱ በራሱ ሌላ ለውጥ ነው። እስቲ እንትን እናርገው። ብዙ ነው። አሁን ጠመንጃያዥ እንደዛ ተፈጠረ አለፈ። ይሄ ትልቅ ሜሴጅ ሰጠች ከስተማሪክ ምናምን። ከዛ በኋላ ያለው አሁን ውዝዋዜውን የተማርከው እዛ ሰርክል ውስጥ እንዴት ገባህ? ለምን አሁን አንተ በቃ ጨርቆስ ውስጥ ተደበቅ፣ ሌላ ኢሹ ማየት ጀመርክ፣ ክሪቲክ ሰው ወደ መሆን መጣክ፣ ነገሮችን ወደ ማብሰልሰል እየመጣህ ነው። ያ በጥባጩ ልጅ ምናምን እየተቀየረ መጥቷል። ከየት አመጣቸው ትምህርቶቹን፣ ልምምዶቹን? አሁን የምትላቸው ትልልቅ ሰዎች ውስጥ ምን ስትል ገባክ? ከቤተሰብ በምን እያመለጥክ? ከዛ ሰንበት ትምህርት ቤት ምን ከነበረ ሰርክል ወደዚህኛው ሰርክል ስትቀየር እንዴት ተቻለክ? ሴትዮዋ እንዳለችው እሺ ምን ስትል አሳብከው? መምህሬ እንደዛ ስትለኝ መምህር ሰላማዊት ወልደ ገሪማ ማሰብ፣ ማሰላሰል፣ አካባቢን ማየት፣ ጨርቆስን ማየት፣ በጣም ብዙ አይነት ማህበረሰብ፣ በድህነት ጥግ ውስጥ ያለ ሰው፣ በሱስ ጥግ ውስጥ ያለ ሰው፣ በትምህርት ጥግ ውስጥ ያለ ሰው፣ በጋዜጠኝነት ጥግ ውስጥ ያለ ሰው፣ በሌሎቹም ሙያዎች ውስጥ ያለን ሰው ማየት እና ደግሞ ተወልደን ያደግንበት ሰፈር እኔ ያለሁበት አካባቢ ከጨርቆስ ቤት ትንሽ ነው ዝቅ የሚለው። ይስሐቅ ወጌሻው ከኛ ቤት ትንሽ ነው፣ አሁንም እሱ ዝቅ የሚለው። ሀገሪቷ ውስጥ አሉ የተባሉ ሰዎች በሙሉ እዛ ይመጣል። ሲወጡ ሲገቡ ታያለ ማለት ነው። እዚህ እነሱን ማየት በራሱ ብዙ ይነግራል። ኃይሌ ገብረስላሴ ጠዋትና ማታ፣ ቴዲ አፍሮ ጠዋትና ማታ፣ ሰለሞን ቦጋለ፣ አለማየሁ ታደሰ ብርቅ አይደሉም፣ ሁሌ ታያቸዋል። የሀገሪቷ ትልልቅ ባለሀብቶች፣ የሀገሪቷ ትልልቅ ሰዎች፣ በሁሉም ሙያ በሁሉም ዲሲፕሊን ውስጥ ያሉ ሰዎች ሲመጡ ታያለ። እሱም ማየት በራሱ መምህሬ እንደዛ ስትለኝ እዚህ ጋር 3 ሰዎችን ማንሳት ያስፈልጋል። ነፍሱን ይማረውና ለኔ እንዲሆነው መቆም በጣም ብዙ አስተዋጽኦ ካላቸው ሰዎች መካከል ኤርሚያስ ኡርጌሳ አንዱ ነው። ኤርሚያስ በጣም የጥበብ ሰው ነው፣ የእውቀት ሰው ነው፣ የህይወት ሰው ነው። እሱ ነው ኤሪስታለን ሰርች የሚባል ክበብ ውስጥ ያስገባኝ። ያን ሲያስገባኝ ታላቅ ወንድሜ አካባቢ ውስጥ ደግሞ እንደ ታላቅ ወንድምም እንደ ጎረቤትም ደግሞ የሚያሳድገን ያሬድ ታደሰ የሚባል አሁንም በጣም አመሰግነዋለሁ። እሱና ኤርሚያስ ክበብ ውስጥ በቲያትርም በምንም እንድሳተፍ ቲያትር ስንማር ብርሃን ከቴ ነው ቲያትር መጀመሪያ ያስተማረኝ። ካንተ በፊት ከቴ ነው ቲያትር ያስተማረኝ።
በራሱ ሌላ በጣም ከቴ የሚነግር ሌላ አለ። አንተ በጣም ብዙ ላይፍ ነው የኖርኩት። በዚህ አጋጣሚ ከቴን ሁሉ አንድ ቀን እንጋብዘዋለን። ከቴ በጣም ትልቅ ሰው ነው። በዚህ አጋጣሚ እኔም ኤልያስም ሌሎች ወንድሞቻችንም በልባችን ቆመን እናመሰግናለን። ሶ ከቴን አገኘው። ስለዚህ ቲያትርን ከጋሻ እያልነ ሙላት እኩል ወደ እኔ ውስጥ ያሰረጸው ከቴ ነው። ከዛ ኤርሚያስና ያሬድ ደግሞ እዚያ ያሰሩኛል። ስለዚህ ኤርሚያስና ያሬድ ስለሚያሰሩኝ ውዝዋዜም ሙዚቃም ሁሉም ውስጥ ነው ያለሁት። እኔ ሙዚቃ የምትለኝ ሙዚቃ ውስጥ ነኝ። እንደ ሙዚቀኛ እንደ ዘፋኝ ትለማመዳለህ። በስነ ስርዓት ትለማመዳለሁ። በደንብ ጮክ እያልኩ እየወጣሁ እየወረድኩ ውዝዋዜውንም ከኩዮቼ ጋር ቲያትሩንም ከኩዮቼ ጋር ሶ ቀጥሎ ዲማ የሚባል ማቲያስ እኔ አሁንም እኔ እንዲሆኜ ለመቆሚያ አስተዋጽኦ ያለው ሰው ነው። ማቲ ደግሞ ዲማ የሚባል የቲያትር ክበብ መስርቶ እዛ ውስጥ ከሌሎች ጓደኞቼ ጋር ቲያትርን በደንብ ጠበቅ እንዳደረግ ከዛ ቴጌ የሚባል ክበብ ውስጥ አሁንም ሁሉም ክበብ ውስጥ አለው። እኔ ለሁሉም ክለብ እሰለፋለሁ። አንድ መድረክ ላይ አንድ ሰውዬ ሳቀብኝ። ውድድር እየተወዳደሩ ሁሉም ክበቦች አንዱ ጋር ቲያትር፣ አንዱ ጋር ሙዚቃ፣ አንዱ ጋር ውዝዋዜ፣ አንዱ ጋር ደግሞ ምንድነው የሆነ ዳንስ ምናምን አቀረቡ። አራቱም ባሉበት ዘርፍ አሸነፉ። አራቱም ጋር ጨፍራለሁ። እዚህም ሲሸለም እዚህ ነኝ እዛ። ሶ ቴጌ የሚባለው ክበብ ውስጥ በደንብ ቴጌ ክበቡ ከጠመንጃሽ ትምህርት ቤት አጠገብ ነው። ስለዚህ ከትምህርት ቤት ስንወጣ ከሌሎች ጓደኞቼ ጋር በጣም ከምወዳቸው ወዳጆቼ ጋር እዛ እየሄዱ መወዛወዝ፣ ከዛ ውዝዋዜውን ጠበቅ እያደረግኩኝ መሄድ። እሱን ጠበቅ ሳረግ የተለያዩ ቦታዎች ላይ ጓደኞች ትገናኛለህ። ኤግዚቢሽን ማዕከል ውድድር አለ፣ እዛ ውስጥ ትገባለህ። የእኔ ሜንታሊቲ የተወዛዋዥ አይመስላቸውም ብዙ ጓደኞቼ፣ ግን እዛ ውስጥ ነኝ። ከዛ ነው ወደ አቢሲኒያ ጀማሪ ልጆች ልክ ቢሲ እንደሚባለው የእግር ኳስ ቲሞች ውስጥ ቢ እና ሲ ቲም ማቋቋም አስበው ማስታወቂያ ሲወጡ ጓደኞቼ ነገሩኝ። ሄድኩኝ። ወደ 150 ልጆች የሚጠጉ ተወዳደርን። 50 ልጆች አለፍን። አጭር ነው ቁመቴ፣ ከዚህም ሰውነቴ ያንሳ፣ ቁመቴም ከዚህ ያጥራል። በእችንም አክል ልጅ ተወዳድሬ ልቤ ተራራ ነው ገባሁኝ። የመጀመሪያ ቀን ጋሽ ትእዛዙና አዱኛ ቸኮል፣ አዱኛ እንዳልኩ የሀገር ፍቅር ከበረሞች በጣም ብዙ የኪነ ጥበብ ስራዎችን የሚሰራ ሰው ነው። አቶ ትእዛዙ ደግሞ የወደ አቢሲኒያ ባለቤት ናቸው። ምንድነው ማድረግ የምትፈልጉት ተብሎ 50 ሰው ተጠየቀ። 49ኛው እኔ ነበርኩኝ። እናቴን ሽሮ ማብላት ነው የምፈልገው ነበር መልሴ። አላቅም እኔ ያ ነው አስተሳሰብ እና የድሃ ልጅ ነኝ። አባቴ በብዙ መከራ ውስጥ ያሳደገኝ፣ እናቴ በብዙ ፈተና ውስጥ ያሳደገችኝ የድህነት ችግር ውስጥ ያለው ልጅ ነኝ። ስለዚህ ከዛ በፊት እኔ ጽዳት ቀን ስራ ምናምን እየሰራን እንኖራለን። ህንፃዎች ላይ የተንጠላጠልን ፊኒሺንግ ህንፃ ላይ ጽዳት ምናምን እንሰራለን። የ14 የ15 ዓመት ልጅ ሆነን ቂርቆስ ውስጥ ችግር አይደለም ይሄ፣ በጣም ትልልቅ ቦታዎች ውስጥ እየገባን ሶ እንደዛ ስል በጣም ደስ አላቸው። ሶ ውዝዋዜ ትሬኒንጉ ሄደና በሁለት ወሩ ቆመ፣ ተቋረጠ። ሶ እኛ መልሰን ክበባችን እየሰራን አንድ ቀን ስልክ ተደወለ። ሄድን እኔና አንድ ጓደኛዬ፣ የልደቴ ቀን ነው አስታውሳለሁ። ተወዳደርን። እኔ ያውን ተአምር ካልሆነ አብሮኝ ከነበረው ልጅ በምንም በቁመት በሰውነት በውዝዋዜ ችሎታ ከኔ ይበልጣል። ልጁ ይበልጣል። እኔ የምችላትን ነገር አድርጌያለሁ። በደንብ አድርጌ የጠየቁኝን መልሻለሁ። በጥረት እዛ ጋር የምችለውን ሁሉ አድርጌያለሁ። እኔን መረጡኝ። በጣም ገረመኝ። መጨረሻ ላይ አንተን የመረጥነው በችሎታ ምንም የለብህም፣ በጣም ጎበዝ ነህ፣ ትችላለህ። ግን ከችሎታ በላይ ያለህ ኢቲክስ እኔ አንተን እንድመርጥ አድርጎኛል። እናቴ ሽሮ ማብላት እፈልጋለሁ ያልከው ንግግር እዛ ጋር ከነበሩ እኩዮችህ የሚጠበቅ አልነበረም ብሎ አዱኛ ቸኮል ወደ አቢሲኒያ አስገባኝ። ወደ አቢሲኒያ መግባት ሌላ የህይወት ለውጥ ሆነ። ውዝዋዜ መስራት እኔ ውዝዋዜ ሰራ ያኔ 10 ስለወደኩ ውዝዋዜ ወደ አቢሲኒያ የገባሁት ንፋስ ስልክ የሚባል የፖሊቴክኒክ ኮሌጅ ውስጥ ዳታቤዝ አድሚኒስትሬሽን አይቲ ይማራል። አስተማሪ የሚሰጠውን ቶሎ መልስና እኔ ቁጭ ብዬ ያኔ ነው ዩቲዩብ የማውቀው፣ ያኔ ነው ጎግል በደንብ አክሰስ እያደረጉ የ15 16 ዓመት ልጅ ሆኜ ቁጭ ብዬ ጎግል እያደረጉ ስለ ፊልም አነባለሁ፣ ስለ ቲያትር አነባለሁ፣ ውዝዋዜ ያለ ፌስቡክ እጠቀማለሁ። ያኔ እኔ በደንብ አድርጌ የማየት ወደ አቢሲኒያ መግባት በራሱ የህይወት ለውጥ ነው። ወደ አቢሲኒያ የገባሁት እዛ ቴጌ የሚባለው ጨርቆስ ውስጥ ያለው ክበብ ውስጥ ስለሰራው ነው። አሁን እንግዲህ አሁን አላቅም እንጂ
የቸርች ላይፍ ካለ ቤተክርስቲያን ውስጥ የነበረው የምትማርበት መንገድ አለ። ያጠናኸው፣ የተማርከው፣ ያነበብካቸው፣ የጸለይካቸው ብዙ መጽሐፎች፣ ብዙ ጉዳዮች ይኖራሉ። የወደ አቢሲኒያው ወይም ወደ ማታው ስራዎች ስትቀላቀል አልከበደህም ወይ? ከብዙ ነገር ጋር ስትራግል ማድረግህ አይቀርም። ከመዝናናት ጋር፣ ከሱሶች ጋር በተገናኘ ካለመተኛት፣ እንቅልፍ ከማጣት፣ ታይም ማኔጅ ካለማድረግ፣ ትንሽም ከነበርክ ደግሞ አቢዩዝ የመደረግ እድል አለ ጩጬ ስለሆንክ ገና ከትልልቆቹ አንጻር ምናምን እና እነዛን ስትራግሎች እንዴት ነበር ታዲያ የምታልፋቸው? እነዛን ምሽቶች የማታ ሰው ሆንክ ማለት ነው አይደል? የማታ ሰው ሆንኩ። እናቴ በጣም ቀጥቅጣና ቀርጻን ያሳደገች። ስለዚህ እሷ ከሰጠችኝ መስመር ውልፍት አለ። ትፈቅድ ነበር መሄድ? አዎ ትፈቅዳለች። ምክንያቱም መጀመሪያ አካባቢማ ክበብ ምናምን ሲጀምር በቃ ከቤተ ክርስቲያን ሶታ በጣም ተቸገረች። የእናቴ ዘር በሙሉ እስከ አባቷ ድረስ በሙሉ ካህናት ናቸው። በጠቅላላ ካህናት ናቸው። ትላልቅ አድባራትን ትላልቅ ገዳማትን ያነጹ የቀረጹ ናቸው። በአባቴም ወገን እንደዛው ያልተቋረጠ የክህነት ሰንሰለት የክህነት ሀረግ አለበት ቤት ነው የኛ ቤት። እስካሁን የቀጠለ ነው። እዛ ቤት ውስጥ ሰንበት ቤት ይማር የነበረ በቤተ ክርስቲያን ውስጥ ያደገ ልጅ ድንገት ወጥቶ ክበብ ውስጥ ውዝዋዜ ሙዚቃ ምናምን ሲል ያስደነግጣል። በብዙ መልኩ እናቴ ወደ ሌላ እምነት ይሄዳል ብላ ሰግታብኝ ነበር። ብዙ ሁኔታ አለችው። ከዛ በኋላ ግን ስታየው አያያዜን ከእሷ ቃል ማልወጣ እሷ ካሳይቺ መንገድ ማልሄድ ስላልሆነ በጊዜ ሂደት እኔን መደገፍ ማገዝ አላማዬን መርዳት ተያያዙ። ውዝዋዜ በጣም ይከብዳል። እኔ ደግሞ ቀን አይቲ ይማራለሁ እንዳልኩ ጠዋት 2 ሰዓት ገብቻለሁ ንፋስ ስልክ ሌሊት 7 ሰዓትም 8 ሰዓትም ሊሆን ይችላል ጨርሰን ወደ ቤት የምገባው ሰርቪስ የሚያደርሰኝ። በተለይ የመጀመሪያዎቹ 3 ወራት አሁንም አስታውሳቸዋለሁ። እንዴት እንደምኖር እንዴት እንደምራመድ አላውቀው። ሌላ አይነት ምዕራፍ ነው። የሰው አይን ነው፣ የሰው ኢነርጂ ነው። የሆነ ፍሪኩዌንሲ ውስጥ የሆነ ሲግናል ውስጥ ነው የምትቀላቀለው። ከነበርክበት የቦዲ ያለህ ነገር ሁሉ ወደ ሌላ ነገር ነው። እኔ በህይወት ዘመኔ እስከ ዛሬዋ ቀን ድረስ ቅሜም ጠጥቼም አጭሼም ወይ ሌላ ነገር አድርጌ አላውቅም። ለዛ ነገር ደግሞ አካባቢው ሊቀርብ ይችላል። ሁሉም ሰዎች እንደዛ ናቸው ማለት አይደለም። በጣም ጥንቁቅ ጨዋ ሙያቸውን የሚያከብሩ ትልልቅ ሰዎች ያሉበት ቦታ ነው። አት ዘ ሴም ታይም ለዛ ነገር ደግሞ ያቀርባል። ምክንያቱም ከዛ በኋላ ትልልቅ ክለብ ውስጥ እየሄዱ የሚሰሩ ልጆች አሉ። ስለዚህ የማታ ሰው መሆን በራሱ በጣም ከባድ አስተዋጽኦ አለው። የባህል ቤት መሆኑ በተወሰነ መንገድ ሊጠብቅ ይችላል። እንዳልኩ ነው። ምንም አይነት ጠጥቶ መጠጥ እኔ አሁንም አላቅም የመጠጥ ቴስት ያኔም አላቅም። ግን አስተዳደጌ ላይ በኋላ ስንመጣ ስለ እናቴ ስለ አባቴ ስናወራ የምንነካው ነገር ይኖራል። አባቴ ዛሬ በጣም የተከበረ ሰው ነው። የደንቡን እያደረገ ዘወትር የቆረበ ከእግዚአብሔር ጋር የሚኖር ሰው ነው። ግን በእኛ ልጅነት ላይ በጣም ወታደር ስለነበር ከውትድርና ከወጣ በኋላ ብዙ ቁጭት ስለነበረው ብዙ የሚጠጣ እየሰከረ እናቴ ማታ 9 ሰዓት ከየትቦ እየሰበሰበች የምታመጣው ሰው ነበር። ስለዚህ የመጠጥ እንቅፋት አውቀዋለሁ። አንድ ግን አባቴ እንደዛ ስላደረገም አይደለም የተሰበሰብኩት። እናቴ ስለደከመችልኝ እማዬ ስለደከመች ነው ያ ሁሉ መሆን የቻለው። እዛ ውስጥ ትግል አለው። እኔ ግን ልክ እዛው ውዝዋዜውን እየሰራው ከውዝዋዜው ወጣውና ሙዚቃ ላይ ማተኮር ጀመርኩ። ፊልምና ሙዚቃ ላይ ነው ማተኮር። አይገባኝም፣ እውቀቱ የለኝም። አቡ ገብሬ አሁን ውጪ ነው ያለው። በጣም የሚታወቅ የግጥም የዜማ የክራር የመሰንቆ በተለይ ደግሞ ዋሽንት ተጫዋች ነው። ፉጨቱ ፌመስ የሆነለት ሰው እኮ ነው አቡ ገብሬ። አቡ ገብሬ አለ። ጠዋትም ማታም እሱ እግር ስር እየሄድኩ በደንብ አድርጌ ሙዚቃ ጠይቀዋለሁ። ሙዚቀኞች አሉ፣ ትልቅ ዘፋኞች ይመጣሉ። ሰማይን በለው አለ እና ኃይሉ ፈረጃ፣ ሌሎቹም እነ ጃምቦዙ፣ በጣም ብዙ ዘፋኞች እየተጋበዙ ደግሞ በዓላትና ልዩ ልዩ ፕሮግራሞች ሲኖሩ በቃ የሀገሪቷ ትልቅ ሙዚቀኞች ይመጣሉ፣ ሲኒየሮቹ ይመጣሉ። ስለዚህ ሁሉም ስር እየሄድኩ እንዴት ናችሁ ደህና ናችሁ እገሌ ይባላለሁ፣ እድሜ እንዲህ ነው፣ የመጣሁት ከዚህ ሰፈር ነው፣ አቺ የጨቆስ ልጅ ነሽ ነስቲ ሰማኝ። ሁል ጊዜ ሲመጣ ማክሰኞ ሐሙስ ቅዳሜ ያለው የታልቻች ይላል። እሄዳለሁ፣ ይመክረኛል። ሙዚቃን ድምፁ በጣም የሚያስደነግጥ ሰው ነው። ሰማኸኝ አክተርም ነው፣ በጣም ጎበዝ አክተር ነው። ሁልጊዜ እኔ እና እሱ መድረክ ላይ ለብቻችን አክቲንግ አለች። ውዝዋዜ ጨፍረው ልክ ሲገቡ እኔ እና እሱ ብቻችንን ፐርፎርም እናደርጋለን።
ከዛ ወደ መድረክ ወጣለሁ፣ ቁንጣ አረጋለሁ። አስበው ከዚህ ቀጥኜ ከዚህ አጥሬ የባላገር ፍቅር እሱ ነው የጻፈው። የባላገር ፍቅርን ተውኗል። መሪቷ ነው ያዘጋጀው ዳግማዊ ፈይሳ ነው። ብሔራዊ ቲያትር ነው እና አልጋነሽ ታሪኩ ሌሎችም ትልልቅ ሰዎች የተወኑበት ልጅ ሆነን ያየነው ወርቅ ቲያትር ልጅነታችን የሰራው ሁሌ እያለ ሰማኝ ኃይለኛ አክተር። ስለዚህ እኔ እና እሱ ፐርፎርም እናደርጋለን ለ3 ለ4 ደቂቃ ሁልጊዜ መድረክ ላይ። ጫኔ ቀብራራው ይላል። እወጣለሁ ወደ መድረክ ጫኔ ቀብራራው ጫኔ ቀጭኑ ሲል ጭኔን ምናምን ወደ መድረኩ አሳያል። አይ ሲያምር ጭኑ ይላል። በጣም ፐርፎርም እናደርጋለን። በዛ ውስጥ እኔ ወደ ፊልሙ ወደ ሙዚቃው መሳ እዛ ጋ ነው ማቴዎስ ወንዱ የኢትዮጵያ ካንሰር ሶሳይቲ የሚባለውን ስም የሰማሁት። ብዙ ነገር ሊረብሽ ይችላል ምናምን፣ ግን ወደ ህይወት ደግሞ ወደ ሆነ ምዕራፍ የሚለውጥ የሆነ ነገርን እግዚአብሔር እዛ ጋ ያስቀምጣል። ያኔ ነው ማቴዎስ ወንዱ የኢትዮጵያ ካንሰር ሶሳይቲ ሐመልማል የምትባል አሁንም በህይወቴ ውስጥ በጣም ብዙ ለውጥ ያላት አሁን ሲድኒ ሀገር ነው የምትኖረው። ለእኔ በጣም እንደ እናትም እንደ እህትም እንደ ጥሩ ወዳጅም እንደ ጓደኛም እማያት ሰው ወደዛ ቦታ የወሰደችኝና ጥሩ ወዳጅ የሆነ እዛ ደግሞ ስንገባ ማቴዎስ ወንዱ የኢትዮጵያ ካንሰር ሶሳይቲ ደግሞ ሌላ ደግሞ በዛ በሚረብሽ እንትን ውስጥም ግን የእናቴ እኔን በጥብቅ ስርዓት በፍቅር ነፃነት የማሳደጓ ጉዳይ ህይወቴ እንዳይሸራረፍ የድሃ ልጅ ነኝ ኤልያስ ሽሮ እያረረበት ያደግኩ ልጅ ነኝ። ጫማ ልብስ ምናምን እንደ ብርቅ እንደ ፎቅ እያየ ያደገ ልጅ ሊሳሳት ይችላል። የተሳሳቱም እናውቃለን። ግን ደግሞ እናቴ እኔን ያሳደገችበት መንገድ እምነቷ ብቻውን ውልፍት እንዳልል ስለሚያደርገኝ የመሳሳቱ ድል ብዙ አልነበር። አስመለጠህ ማለት ነው ያደግክበት ያ መንገድ ሰርክሉ ከባድ ቢሆንም ነገሩ ወደዛ ነገር ፊት ለፊት የሚያላትምህ ቢሆንም በማታቀውም በምታቀውም መንገድ ሆኖ አስመልጦሃል ማለት ነው። የሚያስመልጠኝ ሁል ጊዜ እንዳልኩ የእናቴ እኔን በጥብቅ ስርዓት በፍቅር ነፃነት ማሳደጓ ጸሎቷ፣ የሷ ግዙፍ ኢነርጂ፣ የሷ ብርሃን መሆን፣ የሷ ፍቅር መሆን ከማቀውም ከማላቀው በሷ በምትወደው እግዚአብሔርን በኩል በምትወዳት ድንግል ማርያምን በኩል እኔን ይጠብቀኛል። እያወቅኩ አይደል አንድም ቀን ክፉ ነገር ገጥሞኝ ያውቅ። ብዙ ፈተና በህይወቴ ገጥሞኝ ያውቅ። በኋላ ልናነሳው እንችላለን። እኔ ኤልያስ እንኳን ሰው ሰይጣን እንዲገጥመው የማልፈልገው ፈተና ገጥሞኝ የኖርኩ ሰው ነኝ። ያደግኩ ሰው ነኝ። እንኳን ሰው ሰይጣን እንዲገጥመው የማልፈልገው ፈተና አለ የኔ የግሌ። ሰው በሚያውቀውም በማያውቀውም እኔና እግዚአብሔር በምናውቀውም እኔና ቤተሰቤ በምናውቀው በዛ ሁሉ ፈተና ውስጥ አልፌ የሚጠብቀኝ ከፈተና ውስጥም የሚያወጣኝ ዛሬም ለመቆሜ ትላንትም ላይ የምድር አምላክ የሆነችው የእናቴ ነገር የእሷ ጉዳይ ነው። አሁን ደግሞ ስለምን ብታነሳ ደስ ይለኛል መሰለክ? እስካሁን ድረስ አብሮ ስለሚቆየው ከብዙ ሰዎች ጋር ስላለህ ጓደኝነት፣ በተለይ ራሱ ጨርቆስ ውስጥ ራሱ ስላላችሁ ጓደኝነት ያው እኔ ያጣሁትን ነው የምጠይቀው። አንዱ የሰፈር መፍረስ ምናምን አንዱ ችግር ይመስለኛል። ይሄ ወዳጅነትህ ልጅነትህ ጋር ምናምን የነበሩ ነገሮች ብትንትን ይሉብሃልና በዛ እንዲያውም እቀናለሁ። እነ ገድሉን አለማንሳት አይቻልም፣ እና አቢን አለማንሳት አይቻልም፣ ቅድም ያልካቸው እነ ታይሰን ሌሎችም አለማንሳት አይቻልም። ጓደኝነታችሁን እስቲ ትንሽ አንሳልኝ። ምን አይነት ሰዎች ናቸው? እነሱንም በዛው ደግሞ የሰው ጉልበቱ ልጅነቱ፣ የሰው የመንፈስ ብርታቱም ልጅነቱ ነው። ሰው ከልጅነቱ እየመነዘረ ከልጅነቱ እየጨለፈ ነው የእርጅና ዘመኑንም የትልቅነት እድሜውንም ጉዞውንም የሚያሰምረውም የሚያሳምረውም ብዬ አምናለሁ። በተለይ ደግሞ ወዳጅነት ካለመጠባበቅ ጋር፣ ጓደኝነት በብላሽ ካለመተያየት ጋር ሲሆን፣ በፈረሰው ከመቆም ጋር ሲሆን ጓደኝነት በጣም ይጸናል። እንደ ድል ሆኖ በጣም ዙሪያ ካሉ ሰዎች ጋር ከአብዛኞቹ ጋር ከልጅነቴም ካሉ ሰዎች ጋር ክለብ ውስጥም ብዙ ቦታ ስንሰራ ትምህርት ቤትም ካሉ ከብዙ ወዳጆቼ ጋር ላለመለየት እሞክራለሁ፣ እጥራለሁ ጓደኝነትን ጠበቅ ለማድረግ። የአጋጣሚ ጉዳይ ሆኖ በጣም ብዙ ጓደኞች አሉ። እንደ አንተ አነሳው ጥያቄ ደግሞ የዚህ የአብሮ አደጎቼን ነገር ደግሞ ስናነሳ ሌላ ጉዳይ ነው። በጣም እግዚአብሔር ይስጣቸው አብረውኝ ስላሉ አብረውኝ ስለሚቆዩ በየትኛውም ሁኔታ ውስጥ ጊዜም ጥቅምም
ሰውነትም ማግኘት ማጣትም ሳይገድባቸው አብረው ይላሉ ጓደኞቼ። በጣም አመሰግናለሁ። አንድ ዘፈን አለ አይደለ? ቶምቦላ የሚባል ጎበዝ ዘፋኝ ልጅ ጓደኛዬ የህሊና ጋብቻ ይላል አንድ የዘፈኑ ግጥም ላይ እና የህሊና ጋብቻ ነው። የህሊና ጋብቻው ጋር ብቻ አይደለም፣ ጓደኝነቱ ጋር ብቻ ነው፣ ባልንጀራነቱ ጋር ብቻ ነው ጉዳዩ የሚኖረውና እንደነ አቢ ያሉ እንደነ ገርሉ እንደነ ጆሲ ቻርሊ ታይሰን ያሉ አብሮ አደጎቻችንን ስናነሳ እነ ዩኤል እነ ዮናስ በጣም ብዙ አብሮ አደጎችን ስናነሳ እነ ሳንቾን ስናነሳ በፈረሰው ሁሉ የሚቆሙልኝ ናቸው። አበቃ ተደመደመ በሚባል ሁሉ ውስጥ አብሮኝ ያሉ ናቸው። መቼም የሰው 100 የለውም። ከነ ጎደሏችን እየተግባባን እየተዋደድን ነው የምንቀጥለው። አብሮ የሚያጸናንና የሚያቆየን የምንሰራው ስራ ወይ የኖርነው ህይወት አይደለም። ያ ፍቅር ነው። ያ ባሳለፍናቸው ነገሮች ውስጥ ሁሉ የተመዘገበው ነገር ነው። አንዳችን ለአንዳችን የሆነው ነገር ነውና አሁንም ድረስ በስራዎቼ ውስጥ እየሰራኋቸው ባሉ ስራዎቼ ውስጥ አብሮ አደጎቼ አሉ፣ ጓደኞቼ አሉ። ሰው የነሱ አብሮ መሆን የነሱ ቀኝ እጅም ቀኝ ልብም መሆን መንገዶቼን ሁሉ በጣም ያሰምራልና ጓደኝነት፣ ወዳጅነት ባለመጠባበቅ ውስጥ ጥፋትን በመነጋገር ውስጥ በመወያየት ውስጥ በጎ የሆነውን ነገር በማስቀደም ውስጥ ብቻ የሚጸና ነው። የአንድ ሰው ትግል ብቻ አይደለም፣ የጋራ ትግልም ይፈልጋል። እንዳልከው ነው። ለምሳሌ አንድ ሰፈር አድገህ ስትለያይ አሁን እኮ አሉ እኩዮቻችን ምሳሌ በስራ በትምህርት በኑሮና በውሎ አማካኝነት የማታገኛቸው ሌሎች ሊኖሩ ይችላሉ። ግን ደግሞ ካቆምክበት የምትጀምርበት ደግሞ ልክ ስትገናኝ ካለበት ከዛው ከኖረበትና የወዳጅነት መልኩም ልኩም በፍቅር ተናንሶ ከኔ ትብስ አንተ ተባብሎ መኖር ነውና አሁን ድረስ እነዛ ጓደኞች አሉ። በተለይ ደግሞ የልጅነታችንን ስናነሳ ያብሮ አደግ ጓደኞቼ ሌላ ጉዳይ ነው። በቃ ክበብ ስንሄድ አብረን ክበብ መሄድ ነው። ያው በሄድኩበት የአንጃው መሪ ነኝ እያስከተልኩ ፑሽኪን ሲሄድ ፑሽኪን፣ ክበብ ስገባ ክበብ፣ ወደ ቦታ ሲሄድ የሆነ ቦታ፣ ወደ ሆነ አርት ፎርም ውስጥ ስገባ የሆነ አርት ፎርም እያልን አብረን በመጓዝ ውስጥ አብረን በመሄድ ውስጥ በጎ አድራጎትም ስንሰራ መንፈሳዊ ነገሮችንም ስናረግ የልጅነት ጉዞዎችንም ስናደርግ የተለያዩ እንደ ወጣት የምናደርጋቸው እያንዳንዱ ጆርኒ ውስጥ በህይወትም በእውነትም ያሉ እነዚህ ጓደኞቼ ናቸው። ሌሎች ደግሞ የህይወትም ጓደኞች አሉኝ። በእርግጥ የልብም ወዳጆች አሉኝ። 2 ወዳጆች አሉኝ። እህትና ወንድሞቼ ናቸው። ወዳጅ ለማለት በጣም ይከብዳል። ሚካኤል ግርማና ሜሮን ጥንፉ ይባላሉ። ከእናትና ከአባቴ ለይቼ አላያቸውም። እንበልና ኤልያስ እንበልና እኔ ለብዙ ወዳጆች ያወራዋለሁ። የሆነ አንድ ነውር ብሰራ ነውሬን አውቀው እንበልና ነው ነውሬን አውቀው ነውሬን ሸፍነው በንጋታው ስለዛኛው ነውሬ በስህተት የማያነሱብኝ አለማንሳት ብቻ አይደለም ነውሩን የራሳቸው አድርገው ሰው ፊት በነውሬ የሚወቀሱልኝ ልጆች እነዚህ 2 ልጆች ናቸው። እነ ዮሴፍን እነ ገድሉን እነ አቢን አለማንሳት አይቻልም። እዚህ ውስጥ ሌሎችም ወንድሞቼን አለማንሳት አይቻልም። በሲኒማው ውስጥ ማብሮኝ ያሉ ወንድሞቼን አለማንሳት አይቻልም። ትልቅ ነገር ያሉልኝ ጓደኞችና ወዳጆች አሉ። የሁለቱ ግን የህይወት ነው፣ የእውነት ነው። የነ ዮሴፍ የነ ገድሉ የነ አቢ ጉዳይ የሚመረጥም የሚጣልም አይደለም እና እነዚህ ሰዎች አንዳንዴም የምድር መለኮት መስለው ኖሬን እየሸፈኑ በኔ ኖር እየተወቀሱ በሚችሉት አቅም በማይችሉትም መጠን አብረውኝ በህይወቴም በጉዜ ውስጥም አሉና ወዳጅነት ጓደኝነት መጽሐፍ ቅዱስም እንደሚለው የዮናታንና የዳዊት አይነት እየሆነ ባላንጣ ወላጆች ቢኖሩ አንተና አንተ ያንደኛው ወገን እንኳን ባላንጣ ብትሆኑ ነውርን የሚከልልልህ የሚሸፍንልህ በጨለማው በፈረሰው ቦታ ሁሉ የሚቆምልህ ወዳጆች ናቸውና ደግሞ እነዚህን ወዳጆች በአካሌም በልቤም ተንበርክኬ ማመስገን ግዴታዬ ነው እና ኑሩ እድሜም ጤናም ይስጣችሁ ለማለት እወዳለሁ። መቼም አሁን የምናየው የምንሰማው ነገር ሁሉ በቃ እንደው የሌለ እየመሰለን ስለሆነ ስለ ጓደኝነት ያነሳው ብለዛ ነው። በቃ አየሩን የሞላው መለያየት፣ መከዳዳት፣ አንዱ አንዱን ጥሎ ማለፍ፣ አንዱ ስለ አንዱ በአደባባይ ነውርን መገላለጥ ምናምን ስለሆነ ደግሞ እየኖሩ ያሉ ሚዲያው ምኑ የማያውቃቸው በጣም ጥሩ ወዳጆች አሉ እና ያንን እንድታነሳ ፈልጌ ነው። ሄኖክ ስዩምንም ስጠይቀው አንዱ የጠየኩት ወዳጅነትን በሚመለከት ነው።
አንዱ የህይወት የሽንቁር በሱ በኩል ነው ብዬ አስባለሁ። አሁን የምትለው ድረስ አብሮህ የሚኖር አሁን የምትለው ድረስ ነውርህን መሸከም የሚችልበት ያን ሰው ማግኘት በጣም በጣም እድለኝነትም ነው ብዬ አስባለሁ። ካራክተሮቻቸውን ግን ብናነሳ ደስ ይለኛል በዚሁ ማለት ነው። በአንድ ጉዳይ 15 ቀልድ ያለውን ገድሉን 16 በጣም በፍጥነት መመለስ የሚችለው ገድሉን አለማንሳት አልችልም። አንድ ቀን በእውነት በጣም በሆነ ስሜት ውስጥ ባወራው በጣም ደስ የሚለኝ ሰው ነው። ለእኔ ደግሞ ባለውለታም ጭምር ነው እና ከአንተ ጋር ደግሞ እዛው እየተያያችሁ ነው ብዙ ነገር ውስጥ ከፍ ያላችሁትና ስለ ካራክተሩ ብታነሳ ደስ ይለኛል። ከኔ የበለጠው ስለምታገድሉ ገድሉ ነው። አየህ ገድል በገድል ነው። ለአንድ ጨዋታ 16 ምላሽ ለአንድ በምታነሳው ገድሉ በጨዋታ ብቻም አይደለም፣ በቁም ነገርም በልብም የዋዛ ልጅ አይደለም። ልቡም እንደ ቁመቱ ረጅም ነው። በጣም ሀሳበ ሰናይም ነው። መልኩ ጠይም ነው እንጂ ልቡ በጣም ነጭ ነው። ልክ እንደ ገብስማ ጸጉር። በጎ አድራጎቶች ላይ በጣም ይሳተፋል። እኔ አሁን ራሱ አየዋለሁ። የቅርብ ወንድማችን የሆነው ጆሴ አንተም ታውቀዋለህ። ጉዳት ደርሶበት ረጅም ጊዜ አብረን ነበር የምናድረው፣ አብረን ነበር የምንውለው። በእያንዳንዷ ቀን ላይ ሌሊት እሱ አይተኛም። ቁጭ ብሎ ላይቭ ላይ በሊቢያ ለተሰደዱ ልጆች፣ በኩላሊት ለታመሙ ልጆች፣ የልብ ህመም ለደረሰባቸው፣ ለህፃን ለአዋቂው፣ ለእያንዳንዱ ሰው ሌሊቱ ሙሉ ገንዘብ ሲያሰባስብ ያድራል በቲክቶክ። በአካል ደግሞ ማቴዎስ ወንድ ኢትዮጵያ ካንሰር ሶሳይቲ ውስጥ ከኔ ጋር ምን ያህል እንደደከመ እንደለፋ አንተም ታውቃለህ። ጎበዝ ተዋናይ ነው። በጣም ጥሩ ድምፅ አለው። ልቡም በጣም ቀና ነው። እኔ በጣም የሚገርም እንግዲህ በእድሜም በደንብ ታላቄ ነው፣ በቁመትም ረጅም ነው። ግን እኔ ነኝ አለቃ። እንዲያደርግ በጣም አዳማጭ ነው። በጣም እንደዚህ አድርግ፣ ይሄን አታርግ፣ ይሄን አታርግ። ሰው እንዴት በዚህ መጠን ሊታዘዝ ይችላል? እያንዳንዷን ነገር ይሰማሃልና በጣም እኔ 13 ቀልድ አውርቼ ሰዎች ላይስቁ ይችላሉ። እሱ የተሸረፈች አንድ ቀልድ ቢያወራ ይስቃል። በቃ ጸጋው ነው፣ ተፈጥሮ ነው። እና በጣም ጓደኛ ነው፣ ወዳጅ ነው። እስከ ጥግ ድረስ በብዙ መልኩ በብዙ ፈተና ውስጥ አብሮ የሚሄድ ልጅ ነው። እንደ ጓደኛ እንደ ወንድም ደግሞ የሄድንበት ጉዞ እንደሱ ራሱ ቢለው በጣም ደስ ይለኛል። ብዙ ህይወት ያየሁት ከሱ ጋር ገድሉ በጣም ገጠር፣ እጅግ ገጠር ውስጥ ኤልያስ፣ እጅግ ገጠር ውስጥ ማንም የሌለበት እኔና እሱ ብቻ ተራራ፣ ግዙፍ ተራራ የ4 ሰዓት መንገድ እየወጣን ገድሉ ተብሎ ተጠራ። በረሃ ውስጥ ገድሉ ማለት እንዲህ ያለ ሰው ነው። በሄድክበት ቆሞ ያንንም ሰላም ይላል። ያንንም በሁሉም ቦታ ከሁሉ ጋር ሰላምተኛ ነው። ከቄሱ ጋር እንደ ቄስ፣ ከህፃኑ ጋር እንደ ህፃን፣ ከአዋቂው ጋር እንደ አዋቂ፣ ከፕሮፌሰሩ እንደ ፕሮፌሰር፣ ከሁሉ ጋር ሁለገብ ልብ አለው። ሁለገብ ሆኖ መኖር የሚችል ልጅ ነውና እንደ ህፃን ስቆጣው ስለሚሰማኝ፣ እንደ ጓደኛ ስገስጸው ስለሚሰማኝ፣ ስለሚታዘዘኝ፣ ሳይገባኝ እኔ እንደፈለኩ ሳደርገው በዛ ሁሉ ውስጥ አብሮኝ ስላለ ጓደኝነቱ አመሰግናለሁ። ሌሎችም ጓደኞች አሉ። ኤልያስ አንተንም እኮ መተው ያስፈልግ፣ በኋላ ለብቻው እናነሳዋለን። ገድሉን ለምን አነሳውብህ መሰለህ? ዋያቻ አድዋ ላይ ቲያትር ስንሰራ በቃ የኔን ምን ልበል ይሄ ኦራ በቃ የማይሆን ቀንበር የሚሸከም ሰው ነው። የማይሆን ሪስክ የሚወስድ ሰው ነው እና ለአመነበት ነገር ጥግ ድረስ ስለሚሄድ እሱን አለማንሳት ስለማይቻል ቅርብ ቀን አንድ የቀረጽነው ነገር አለ። እንዲህ ነው። እኔ እንደ ዳይሬክተር ትንሽ ኮስተር ብዬ የሚፈልገውን ነገር የማስደርግ ሰው ነኝ። ትንሽ ቆጣ ላለው ስራ ላይ ኤልያስ እንዲህ አድርጋ አየር ላይ አቆሞ ብዬው ነው የሚሄደው። አቆሞ ይጠብቀኝ፣ አየር ላይ አቆሞ ይጠብቀኝ። ምትሃት ይሁን የምትለው ያደርጋል። እንዲህ አድርግ፣ ሪስኩን ይሸከሟል። በጣም ምን ብዬ ልንገር፣ ከሱ እድሜ ትንሽ የሆኑ ሰዎች ስራ ላይ ቢንቁትም ቢሰድቡትም እሺ ጋሼ ብሎ ታዞ የሚሰራ ልጅ እዛው ጋር እንዲህ ይፈልጋለሁ ብዬው ነው የሚሄደው። አድርጎ ይጠብቀኛል። ይሄ መቀባት መባረክ ካልሆነ እንዴት ይሆናል? ሪስክ መሸከሙ በጣም ሜስት ወንድም። ጓደኝነትንም አነሳን ሰው በዚሁ ከጨርቆስ መውጫችን የሚሆነው ወደ ሌሎቹ ትልልቅ ስራዎች እንመጣለን። በአንድ ወቅት እስካሁንም ድረስ ይመስለኛል ለብዙ ሰዎች ድባቴ የሚሆን ጉዳይ አለ።
ባስታወሱት ቁጥር ሰዎች የሚከፋቸው በእርግጥም ክፉ ቀን በእርግጥም ደግሞ ብርሃን የሆነ ቀን አለ። በአንድ በኩል እንደ ሀዘን ክፉ ቀን ነው፣ በአንድ በኩል ደግሞ እንደ ጀግንነት ላመኑበት ነገር እንደ መኖር ደግሞ የብርሃን ቀን ነው ብዬ አስባለሁና ሊቢያ ላይ የተሰዉት ልጆች ውስጥ የጨርቆስ ልጆች አሉበት። ምናልባትም ከአንተ ጋር ደግሞ የበለጠም ቅርበትም አላቸው ልጆቹና እነሱን አለማንሳት በጣም ነውር ስለሚመስለኝ ስለ እነሱ ትንሽ ብንወያይ ደስ ይለኛል። በሀዘኑም በኩል ለሰጡን ብርሃንም በዚህ ዘመንም ቅርብ አይናችን እያየ ለሆነው ጉዳይም ለሰጡን በእምነት የመቆም ብርሃንም ደግሞ እነሱን ሳናነሳ ማለፍ አንችልምና ስለነ ኢያሱ ትንሽ በላን። ትንሽ ከበድ ያለ ጉዳይ ነው። ትኩስ ቁስል ነው። ትኩስም ብርሃን ነው። መጽሐፍ ቅዱስ በአባቶችሽ ፈንታ ልጆች ተተኩልሽ ይላል። የአባቶቻችን ነገር ያበቃ ሲመስል፣ የኢትዮጵያ ቤተክርስቲያን ጉዳይ ያበቃ ሲመስል፣ የሀገር ጉዳይ ያበቃ ሲመስል እስራኤላውያን ክርስቶስ ይሄን እንደዚህ መቅደስ በ3 ቀን አፍርሼ እሰራዋለሁ ሲል እንደ ሰለሞን ትልቅ መቅደስ የሚሰራ ነበር የመሰላቸው ፋሪሳውያን። ወይም የጠበቁት ክርስቶስን ከሮማውያን ግዛት ቀኝ ግዛት በንግስና ያወጣናል ብለው ነበር በስጋዬ ብቻ። የነ ኢያሱም ጉዳይ በስጋዬን ካዩት የሞት ይመስላል፣ የመረታት ይመስላል። በጠፍ በረሃ ውስጥ፣ በጠፍ ባህር ውስጥ፣ በጠፍ ጫካ ውስጥ፣ በሰው ሀገር ውስጥ ሞቶ የመቅረት ይመስላል። በአባቶችሽ ፈንታ ልጆች ተተኩሽ የምንለው ግን እዚህ ጋር ነው። የነ ኢያሱ ጉዳይ፣ የነ ባልቻ ጉዳይ፣ የነ በቀለ ጉዳይ፣ የነ ኤልያስ ጉዳይ፣ የሌሎቹም ሰማዕታት በተለይ 5ቱ የኛ ሰፈር ልጆች ናቸው። 3ቱ ከኛ ጋር እድሜ ትንሽ ቀረብ የሚሉ ናቸው። ኤልያስና ባልቻ ደግሞ ቅድም ያላነሳሁት እዚህ ጋር ስለምናነሳው ነው። እንደ ታላቅ ወንድም ቆንጥጠው አብልተው አጠጥተው የሚችሉትን ሳይሆን የማይችሉትን ሁሉ አድርገው ካሳደጉኝ ሰዎች መካከል ቀዳሚዎቹ ናቸው። ኢያሱ ደግሞ የኛ ቤትና የነሱ ቤት አሞራ ክንፍ ነው። እንደዚህ ሰው የሚለየን አንድ ግድግዳ ነው። ሰው ጠዋትም ማታም ስንገባም ስወጣም በእያንዳንዱ መስመሬ ውስጥ በእያንዳንዱ ጊዜ ውስጥ ከእናት ከአባቴ እኩል የሚቆጣጠረኝ ነው። የእሱ እናት ትያዛ ለእኔ ሁለተኛ እናቴ ናቸው። የእነሱ እንደዛ መሆን ጉዳይ ብርሃን ነው። ሀዘን ሊመስል ይችላል፣ ግን ብርሃን ነው። የት ነበር አንተ የሰማኸው ጉዳዩ? አሁን ነገሩ ላይ እየሄድንበት ስለሆነ ለአንዳንድ ጉዳይ ምናልባት ወደፊት እዚሁም ፕሮግራም ላይ የምናነሳው ቢሆንም ነገሩ የሆነው ከ1 ሳምንት በፊት ነው። እሁድ ማታ ግን የዳግማ ትንሣኤ ዕለት ማታ የዓለም አቀፍ የዜና አውታሮች ላይ ጥቂት ነገር ተለቆ ነበር። አስታውሳለሁ የዛለታ ቅድም ካነሳቸው ጓደኞቼ ጋር እኔም ካነሳዋቸው ጋር አብረን ነበርን። በህይወት ዘመኔ እንደዛ ቀን ከፍቶኝ አያውቅም። ለ4 ለ5 ሰዓት ነበር ከነዛ ጓደኞቼ ጋር አብረን የሆን ነው። ሚካኤል ሁልጊዜ ያስታውሰዋል። ለ2 ሰዓት ገደማ እኔ ለብቻዬ ተደብቄ ግቢ ውስጥ የሆነ ቦታ ነው የነበርኩት። ጠዋት ላይ እንዳልኩ ነው ሌሊቱን ሙሉ እንቅልፍ አልተኛውም። ይሄ ከመሆኑ በፊት እነ ኢያሱ በረሃ ሊቢያ ሄደው 3 ጊዜ ኢያሱ ነጭ እየለበሰ ሰውነቱ ከስቶ ግን ፊቱ በብርሃን ተሞልቶ በህልሜ ያየዋል። አስታውሳለሁ የ3ኛው ህልሜን አይቼ እንደነቃው ትያዛ ቤት ውስጥ ቁጭ ብለው ከእናቴ ጋር እያወሩ የሚያወሩት ስለ ኢያሱ ነው፣ ስለ ልጃቸው ነው። ልጄን ድምፁን ከሰማሁት ወር አለፈኝ ይሏታል። እኔ እኮ በህልሜ ካገኘሁት 2 ደቂቃዬ ነው ልላቸው ብዬ አፌን ያዘው። 3ቴም ሳየው ነጭ ለብሶ ከስቶ ፊቱ ግን በብርሃን ተሞልቶ ነበር ማየው። እንዳልኩ ነው የማሰብ የማሰላሰል የመደበት የብቻ ሰው ነኝ እኔ። በርግጥ ሰዎች ጋር ያን አልመስልም፣ ግን እኔ ያውቃሉ የቅርብ ሰዎች እንደዛ ነው። በጣም አሰላስለው ነበር ያን ጉዳይና የዳግማ ትንሣኤ ዕለት ማታ እንደዛ በሐሳብ ተዋጥኩኝ። ከሳምንት በፊት ነው እንዳልኩ ጉዳይ የሆነው፣ ግን ደግሞ ዜናው ከመሰራጨቱ ከመታወቁ በፊት ነው። ሌሊት ጠዋት 12 ሰዓት ላይ ይጮሃል ለቅሶ፣ በጣም ይጮሃል በለቅሶ። እዛ በጣም ካልጋዬ ስላልተኛው ዘልዬ ስወርድ
ትያያዛን እኛ ቤት እንዳልኩ አጠገብ ላጠገብ ሲወጡ ትንሽ እግራቸውን ስለሚያማቸው ላጥ ብዬ እጃቸውን ያስኳቸው እና ምን እንደሆነም አልታወቀም። እሳቸውን ይዤ ወደ ሌላኛው ሰማዕት ወደ እነ ባልቻ ቤት ኃይለ ሚካኤልና ኃይለ ኢየሱስ ናቸው ክርስትና ስማቸው። ይዣቸው እየገባው የኤርሚያስ የሚባል የባልቻ አጎቱ የሆነ ልጅ ትያያዛ እጃቸውን እንዲያስኳቸው ኢያሱና ባልቻ እኮ ብሎ ያሳያቸዋል። የልጃቸውን ሞት የልጃቸውን ሰማዕትነት ሲረዱ እኔ እጃቸውን ይዤ ወስጄ ነው ያሰማዋቸው። ኢትዮጵያን እጇን ይዞ መርዶ እንደማሰማት ነው። ይከብዳል። ዳግም ክርስቶስን እንደማየት ነው። ክርስቶስ የሚሰቀልለት በዚህ ዘመን ይፈልግ ነበር፣ የሚመስለውን ይፈልግ ነበር። እነዚህ ልጆች ደግሞ ያንን ሆነዋል። እሳቸውን ያንን ማሰማት በጣም ከባድ ነበር። እዛ በኋላ የሆነውን በደንብ ማስታወስ ይከብዳል። እጅግ ከባድ ጊዜ ነበር ያለፈው። አስታውሳለሁ በወቅቱ የነበሩት የመንግስት ሹመኞችና የመንግስት አፎች ወጥተው ገና እያጣራ ነው ይላሉ። የወንድሜን ሞት እንዴት ነው የሚያጣሩት? በማምላክ አስታውሳለሁ የመጀመሪያ ጊዜ ግሩም ዘነበ ካኪ ሱሪ አድርጎ ቀይ በርገንዲ ሸሚዝ አድርጎ ኮት አድርጎ እጁን ወደ ኋላ አድርጎ መጥቶ ለቅሶ ሲደርስ አስታውሳለሁ። ይዛለታ ታላቁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ከማንም ቀድሞ መጥቶ ለቅሶ ሲደርስ ከዛ በኋላ ነው የቤተ ክህነቱም የቤተ ትምህርቱም የቤተ ሙልክናውም የቤተ ህዝቡም ሰው የመጣው። ለምድር ለሰማይ የሚከብዱ ሰዎች በሙሉ እኛ ቤት ጋር መጣ። ድንኳኑ እኛ ቤት በር ላይ ነው የተተከለው። አስታውሳለሁ ትልልቅ ሰባኪያን፣ ትልልቅ ዘማሪያን፣ ትልልቅ የአገር ባለስልጣናት ፓትርያርኩን አቡነ ማትያስን ጨምሮ ሁሉም ጳጳሳትም ሁሉም ትልቅ ሰዎችም የመንግስት ባለስልጣናትም በወቅቱ ይመጡና ይቀመጡ የነበረው እኛ በር ላይ ነበር። ስብከት ያ ሁሉ ስብከት ማጽናኛው ትምህርቱ ያ ሁሉ ሲደርስ የነበረው ወደ 28 የሚጠጉ ሰዎች ናቸው ያ የሆነባቸው። በሚገርም ሁኔታ 5ቱን ሰዎች በትክክል እናውቃቸዋለን። የሶስቱ ደግሞ የታወቀው በሁለተኛው ቀን ነው የሀዘኑ ክብደት ስለነበረ። ከዛ በኋላ ሌሎች ሰዎች ታወቁ። ቀስ እያለ ነበር ሰው በሚገርም ሁኔታ ከ14 በላይ ኤርትራውያን እዛ ውስጥ አሉ። ቁጥራቸው ላይ ልሳሳት እችላለሁ፣ እታረማለሁ። አዲስ አበባ ውስጥ ብቸኛው የኤርትራ ሰዎች ወገኖቻችን፣ ወንድሞቻችን፣ እህቶቻችን፣ እናትና አባቶቻችን የሰንበት አገልግሎት የሚያገኙበት፣ የሚማሩበት፣ የሚቆሩበት፣ የሚዳሩበት ብቸኛው ቦታ በኢትዮጵያ ውስጥ ቂርቆስ ቤተክርስቲያን ነበረ። ያኔ ጎረቤቶቻቸው እኩዮቻቸውን ከኛ ጋር ነው አብረው ያኔ እነሱ የሚያዩ የነበረው። የወንድማማቾች ደም ነው እዛ ባህር ላይ የተቀላቀለው። አስታውሳለሁ ኢያሱ ያኔ ቫይበር ነበር በጣም ልክ እንደ ቴሌግራም እንደ ዋትሳፕ በጥቅም ላይ ውሎ የነበረው። ለ2 ወር ያክል የስልኩ ላይ የነበረው ፕሮፋይሉና ጥቅሱ ይል የነበረው አንተ ተራራ ሆይ በፊቴ ምንድነ በዘሩባቤል ፊት ደልዳላ ሜዳ ትሆናለህ የሚለው ቃል ነበር። ኢያሱ ያውቀው ነበር። አስታውሳለሁ ያኔ ከሄዱ ልጆች መካከል ከመሄዳቸው በፊት አንደኛው ልጅ በህልሙ ኳስ ሲጫወቱና ወርቅ ላንገታቸው እንደ ተክሊል ያለ እንደ ዘውድ ያለ ነገር ላናታቸው ለእጃቸው ቀለበት ሲሸለሙ አይቷል። በረሃ ውስጥ ከኩዮቹ ጋር እዛው አብረው ከተሰዉት ሰዎች ጋርና እነዛ ሰዎች ብርሃን ናቸው። እነዛ ሰዎች የእውነተኛው ክርስትና መንገድ ማሳያ ናቸው። እነዛ ሰዎች የቤተ ክርስቲያን የክርስቶስ ወኪል ናቸው። እነዛ ሰዎች በዚህ ዘመን የታዩ በጨለማ ውስጥ የተገለጡ ብርሃን ናቸው። እነዚህ ሰዎች ሰማዕታት የዚችን ዓለም ጣዕም ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ የተባለውን በህይወት የኖሩ ያንንም ያደረጉ የኖሩም ሰዎች ናቸው። ትልልቅ ገዳማውያን መነኮሳት ነው ያስታውሳለሁ። 44 ዓመት ከ7 ወር ከ8 ወር በዓት ዘግተው ገድመው ብቻቸውን ይኖሩ የነበሩ ሰማዕት ለመሆን ያስቡ የነበሩ አባት ከዛ በኋላ አግኝተን በቃኝ እኮ ተውኩት፣ ሰማዕትነትማ እድሌን ተቀማው ብለው በእነዚህ ልጆች መንፈሳዊ ቅናት ሲያድርባቸውና ያን ጥበቃ ያን ሰማዕትነት ጥበቃ
ገዳም ውስጥ ከ44 ዓመት በላይ እንደኖሩ ያወሩበትንም አጋጣሚ አስታውሰዋለሁ። ግብፃውያን ለሰማዕታቱ የሰጡትን ክብር ስታስብ እና የሄዱበትን ርቀትም ስታይ የሚያስቆጭ ነገር አለው። በእርግጥ ቤተክርስቲያን ክብራቸውንም ሰማዕትነታቸውንም ሰጥታለች። የመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያንም በር በስማቸው ሰይሞ አዲስ በር በእነሱ ተተክሏል። በየዓመቱ ይዘከራሉ። እኔም ሆንኩኝ ቤተሰቤ ኢያሱንም ባልቻንም ሌሎች ወንድሞቻችንንም እንዘክራለን። የምታውቃቸውም ጉዳዮች አሉ። እነዛ እናደርጋለን። ስማቸውንም በሚመለከት እንደው ለዝክርም ለአንክሮም ለተዘክሮም ለትውልድም እንዲሆን እየሄድንበት ያለው ርቀት አለ። የሄድንበት ርቀት አሁን ያሉበትን ቦታ እስከማወቅ ስለነሱ ሰዎች ያጠኑ ሰዎችን ማግኘት እግዚአብሔር ቢወድ ቢረዳም ደግሞ ብቻ ከጉዳዩ ጋር የተገናኙ ጊዜና ወቅት ሲፈቅድ የሚመልሳቸው እኛም እየጣርንባቸው ያሉ ጉዳዮች አሉ። ግን ኢትዮጵያዊ መሆን ኤልያስ አንተም እንደምታውቀው ክርስቲያን መሆን ሰው መሆን ከክርስቶስ አካል መከፈልና ወደ ክርስቶስ አካልነት መመለስ የዚህ የሰማዕትነቱ አንዱ የሰማዕትነቱ የተገለጠበት አንዱ መንገድ ነውና የሰማዕትነት በረከታቸው ይደርብልን በሁላችን። በሰማዕትነታቸው በበረከታቸው ያሳዩ መንገድ ቀላል አይደለም። ወቅቱና ዘመኑ በጣም ከባድ ነበር። ወገኔን ብሎ በወጣ ሰው ላይ ያኔ የደረሱ ነገሮችን ታሪክ ያውቃቸዋል። የግብጾቹ ጽዮናውያን የሚለው ዶክመንተሪ በጣም ያስቀናል። እንደሱ ያሉ ነገሮችን ለመስራት ከጫፍ ደርሰናል። እግዚአብሔር ቢወድ ቢረዳን እንግዲህ ሁሉ በጊዜው ነው። ሁሉ እግዚአብሔር እንደፈቀደ ነው። ታሪክም እውነትም ሕይወትም እንዲገለጥ ጊዜውን ሲፈቅድ ነውና የሚረሳ ጉዳይ አይደለም። በረከታቸው ይደርብን። አሜን። አዎ ኢትዮጵያ ብዙ ጉዳይ የምታሳልፍ ሀገር ነች በየወቅቱና ይሄ ጉዳይ ጥቂት ሙዚቃዎች ሰምቼበታለሁ፣ ጥቂት ግጥሞችም እንደዚሁ አይቻለሁኝ። ለራሳችን መጽናኛ እንዲሆነን ብለን እኛም የጻፍናቸው ነገሮች ነበሩ። ግን መግነን በነበረበት ልክ ቫልዩ መሰጠት በነበረበት ልክ ኪነ ጥበቡ ስራው ምኑ ያንን ነገር የማሳየት የመግለጽ አቅሙ ደክሟል ብዬ አስባለሁ እዛ ጉዳይ ላይ እና እነሱ ያን ጉዳይ የፈጸሙት ለእምነታቸው ሲሉ ነው። ለትውልድ የሚቀር ነገር ግን አድርገዋል ብዬ አምናለሁኝ እና ዛሬ የእናቱ መቀነት ሲያደናቅፈው ክርስትና በቃይ ለሚለው ትውልድ ምን ድረስ ለታመነው ነገር እንደሚኬድ በዘመን በቢጤህ በኩያ የሚታይ ነገር ነው ያ ነገርና ብዙ ነገር ሊሰራበት ይገባ ነበር ብዬ ማምናለሁኝ። እንደራሴም ይሄ የኛም ስንፍና ነው ብዬ አስባለሁ። በኢንተርቪው በዲስኮርስም የዛ ነገር ውጤት እንደ ጥናትም ተደርጎ እንኳን ሲነገር ሰምቼ አላውቅም። ምክንያቱም የግድ ይፈልጋል። በዛ ሰዓት ላይ ምንድነው ያ ሰው የሚሰማው፣ ስነ ልቦናው ምን ይለዋል፣ ሃይማኖቱ ምን ይለዋል የሚለው ነገር የበለጠ ለትውልድ መትረፍ ነበረበት ብዬ አስባለሁና ያ ትልቅ ቁጭት አለብን አደራም አለብን ብዬ አስባለሁኝ። እዛ ላይ እንዲቀናችሁ ደግሞ እንመኛለን። የሚገርምህ እንግዲህ አንዱም ተጠያቂ እኔ ነኝ። ንስሐዬንም እገባለሁ ግን ሳልጥር ቀርቻ አይደለም። ብዙ መንገድ እየሄድን ነው። እግዚአብሔር ሲወድ ሲፈቅድ ሲረዳን ይሆናል። እኛም ደግሞ ጥረታችንን እንቀጥላለን። የኢትዮጵያ የመከራዋና የህይወቷ አሁን ያለችበት እጥፋቱ አንደኛው መግቢያ በር ያ ነበር፣ የሰማዕታቱ በር ነበር። ያ የሰማዕትነታቸው በር ብርሃን በር ነው። ብርሃኑ ይገለጥና ይታይ ዘንድ እነሱ በዛ መንገድ ማለፍ ነበረባቸው። እሱም ብርሃን የሚያስተጋባና የሚያሳይ ነገር ያስፈልገናል። አሁን ላለንበት የመንፈስም የአካልም ውጊያ መጀመሪያው እዛ ጋር ነበር። ምናልባት ዛሬ ብዙ መከራ ተለማመድንና የማይለመድ ለምደን የሱ መግቢያ በሩ ያ ነበር። አስታውሳለሁ ከመላው ዓለም ሰው ተነቃንቆ መጥቶ ከመላው ሀገሪቷ ክፍል ሰው ተነቃንቆ መጥቶ ልጄን ብላ ያላለቀሰች እናት የለችም። ወንድሜን ያላለ የለም። እህቴን ብላ ያልጮኸች የለም። መጥቶ ከኪሱ ከመሐረቡ ካለው ከሌለው ያረዳ ያላካፈለ ለነዛ ሰዎች ያልደረሰ ኢትዮጵያዊ የለም። በምንም ሳይባድ በምንም ሳይከፈል ያላረገ የለም።
ያ ሁሉ ሰው በዚህ አጋጣሚ መመስገን አለበት። ማን ነው ያልመጣው? እያንዳንዱ ኢትዮጵያዊ ከእያንዳንዱ ጥግ መጥቶ ለቅሶ ደርሷል። መላው ኢትዮጵያ ሙሉ ሀገር ለቅሶ ቤት ተቀምጣለች። ያ ግን ቁጭቱ በቤተ ክርስቲያንም በሀገርም ተሸፋፍኖ ተቀምጧል። ዛሬ ላይ ምናልባት ብዙ ፈተና በግራም በቀኝም በፊትም በኋላ እያስተናገድን ሆነና የተረሳ ይምሰል እንጂ ጊዜውና ወቅቱን ሲጠብቅ የሚገለጥ በእውነትም ቁጭቱ ደግሞ ብርሃን ሆኖ የሚያበራ ነው። ምስጢሩን ላየው ለተረዳው ሰው ዘመኑን፣ ቁጥሩን፣ ቀኑን የሆነበትን ነገር ላየና ለተረዳ ሰው ብዙ ነገር ወደፊት ፎርካስት ያደርግ ነበር። ነገሩ ዘመንን ገልጦ ነበረ። ውጊያው ቀላል አይደለም። የነገርየው መንገድ አንድምታውና ትርጉሙ ብዙ ቢሆንም ብርሃንነታቸው ግን መዘከር አለበት። በረከታቸው ይደርብን። ብርሃንነታቸውን ለመዘከር ደግሞ ያብቃን። እንግዲህ የጨርቆስ ደግሞ ይሄም አንዱ ውጤት ነው። አዎ እግረ መንገዳችንን እነሱን ማንሳታችን ደግሞ አሁንም ለኔም ለትውልዱም የሆነ አንዳች ቀለም ያበረክታል፣ አንዳች መልክ ይሰጣል ብዬ አስባለሁኝ። ከነዚህ ልጆች ጀርባ ያሳደጉ እናቶች፣ አባቶች፣ ወንድሞች፣ ጓደኞች አሉ። ሰው ብቻውን አይሞትም፣ ሰው ብቻውን አያገባም፣ ሰው ብቻውን ደስተኛ አይሆንም። የብቻ ህይወት የለንም። ስናዝን አንድ ላይ ነው የምናዝነው፣ ስንጎዳም እንደዛው እና እነዛን እናቶች፣ እነዛን እህቶች፣ እነዛን ወንድሞች ጓደኞቻቸው ደግሞ የነሱም እጅ አለበት። እነሱ እንዴት አድርገው ቢያሳድጓቸው ነው እንዴ የጸኑት? እንዴት አድርገው ቢያኖሯቸው ነው እንደዚህ ልበ ሙሉ የሆኑት? ሞት ፊት እንደዛ መቆም የሚቻለውስ በምን ልክ ብታድግ ነው? ዛሬ እኔ እናንተ ያወሩልናል ብለው የወሰዱት ኃላፊነት አይደለም። በቃ ብቻህን በዛ ክፉ ቀን ፊት መቆም እጅጉን አቅምም እጅጉን ደግሞ የመንፈስ ቅዱስም እርዳታ ይፈልጋል ብዬ አምናለሁ። አለበለዚያ ይቻላል ብዬ ስለማላስብ አሁን ላለነው ስስ ልብ ላለን ለዚህ ትውልድና ምልክቶቻችን እንዲሆኑ ስራ መስራት አለብን። ብዙ ምልክት አላት ይቺ ሀገር፣ ግን ደግሞ የበለጠ በዚህ በህይወት ልክ የተገለጡትን ሰዎች ምልክት የምናደርግበት ዘመን ይመጣል። የዘመን ምልክቶች ናቸው። የዘመኑ ምናልባት የወጡበት ሰፈር ኤልያስ ለዚህ ትልቅ አስተዋጽኦ ሊኖረው ይችላል። ኤልያስ አንተም እንደምታውቀው ሁሉም ሰው እንደሚረዳው የህፃኑ ቅዱስ ቂርቆስ ቤት ስር ነው ያደጉት። ስለዚህ ሰማዕት ነው ቅዱስ ቂርቆስ። ስለዚህ ስለ ሰማዕትነት የተሰበኩ ስለ ሰማዕትነት የተማሩ የእናቱን የቅድስት ኢየሉጣን የሰማዕትነት ገድል እያነበቡ በዛ ውስጥ ያደጉ ልጆች ሞት ፊት ሲገቡ ሞት ፊት ሲቀርቡ ይሽቀዳደሙ ነበር። እኔ ልቅደም፣ ግድ የለም እኔ ልሙት፣ ግድ የለም እሳቱን ይድበ፣ ግድ የለም እኔ ልታረድ እያሉ ሞት ፊት ይሽቀዳደሙ የነበሩ ሞት ወይ ሞጊያ የታለ ይሉ የነበሩ የሰማዕታቱን የኢትዮጵያውያን ትልልቁ የአባቶቻችንን የእነ አቡነ ጴጥሮስን መንገድ የተከተሉ በዚህ ዘመን የተገለጡ ደግሞ የእውነትም ሰማዕታት ናቸው። ዛሬ ላይ ላለው ሁሉ መንገድ የሚያሳዩ የሚጠቁሙ የብርሃን አምዶች ናቸው ለዚህ ዘመን። እነዚህ ቅዱሳን ወጣቶች በተለያየ እድሜ ክልል እኔ ከወለጋ፣ ከትግራይ፣ ከጎንደር፣ ከጉራጌ ክልል፣ ከደቡብ፣ ከመላው ሀገሪቷ፣ ከኤርትራ፣ ከኢትዮጵያ፣ ከአዲስ አበባ፣ ከጨርቆስ 5 ሰው ከእያንዳንዱ ቦታ ተሰባስበው ለአንድ ሞት ለአንድ ዓላማ ራሳቸውን ያሰለፉ ራሳቸውን ያቆሙ የዚህ ዘመን የብርሃን አምዶች ናቸውና በጥበብም በእውነትም በመንፈስም መዘከር፣ መታሰብ፣ መታወስ የሚገባቸው ናቸው። እነሱ ትልቁን አክሊል አግኝተዋል። ይህም የምናወራው እንዲደረግ የምንለው እኛ አሁን ላለነው ለቀሪውና ከኛ ኋላ ለሚመጣው ትውልድ መማሪያ ይሆን ዘንድ እንደው በዚህ ዘመን እንደምታውቀው ነው ኤልያስ እምነት በሳሳበት የቤተ ክርስቲያን ነገር ብዙ ፈተና ውስጥ በወደቀበት የሀገር ነገር በብዙ ብሔራዊ ቅዠት ውስጥ ባለበት ጊዜ በብዙ መልኩ ተፈትነው ሀገርንም ቤተ ክርስቲያንንም ቤተ እምነትንም ኤልያስ አንተም እንደምታውቀው የሚገሏቸው ሰዎች ያነቡ የነበረው ንግግር ውስጥ የጥንት ጠላታችን የኢትዮጵያ ቤተ ክርስቲያንና ኢትዮጵያ ይላሉ። እዚህ በዓለም ፊት በባላንጣዎቿ ፊት በአካልም በመንፈስም በህሊና ነጻነትም በሀገር ግዛት አንድነትም በኢትዮጵያዊነትም ለዓለም እና ለጠላቶቿ ፈተና የሆነች ሀገር ናት ኢትዮጵያ። ኢትዮጵያዊነት ጭምር ነው እዛ ጋ የተዘከረው።
ብሔራዊ ኩራት ነው። ኃይሌ ገብረስላሴ በዓለም አደባባይ፣ ቀነኒሳ በቀለ በዓለም አደባባይ፣ ደራርቱ ቱሉ በዓለም አደባባይ፣ ትልልቆቹ የኢትዮጵያ ሰዎች በዓለም አደባባይ በክብር እንዳቆሙን እንዳጻፉን እነሱም ደግሞ በዓለም የመንፈስ ቅዱስን በረከት ገልጠውና አሳይተው በዓለም አደባባይ ኢትዮጵያን የሰበኩ ሰዎች ናቸው። ኢትዮጵያን ጽናት ነው። ኤልያስ አንተም እንደምታውቀው ኢትዮጵያም ዓለምን ብዙ ጥፋት ነበራት። 2 ጥፋቶች ግን ለዓለም በጣም ትልቅ ናቸው ብዬ አምናለሁ። የጌታችንና የመድኃኒታችን ኢየሱስ ክርስቶስ ወደ ምድር መውረድ፣ ተወልዶ በመዋዕለ ሥጋዌው አይተነው ሞቶ ተነስቶ ተሰቅሎ ዓለምን ያዳነበት ትልቁ ጥፋት ሲሆን፣ ሁለተኛው ጥፋት የምኒልክ የጥቁርን ዘር ሰው እንደሆነ ሁሉም ሰው በሰውነቱ እንዳሳዩበት ሁለተኛው መታጠፊያ ብዬ ስወስደው፣ ሶስተኛው መታጠፊያ ለኢትዮጵያም ሆነ ለዓለም የእነዚህ ሰማዕታት መንገድ ነው። ከዛ በኋላ የተከሰቱ የታሪክ እውነቶችን ማየት፣ ከዛ በኋላ በአገርም በዓለም አቀፍ ደረጃም የሄድንበትን እጥፋት ካየን ለአንክሮም ለተዘክሮም ለታሪክም ለሀገርም እጥፋትም ለቤተ ክርስቲያንም የሚነግረው የሚያሳየው ብዙ ነገር አለና ከዛ ዝክራቸውን መዘከር መንገዳቸውን ማሰብ ነው። መንፈሳዊ ዳናቸውን መከተል ነውና አሰረ ፍኖታቸው በጣም ትልቅ ነው። እኛንም ከበረከታቸው አይለየን፣ እንደነሱ ያድርገን። አሜን። ወደ ቴሜስ ወደ ሙዚቃ አካባቢ ደግሞ እንምጣ። ከዛ ወደ እነ አጋፋሪም ወደ ሌሎችም ደግሞ እንሻገራለንና ቴሜስ እየተማርክ ነው? ኢንተርቪው የሰጠው የመጀመሪያውን እልፍኝ ላይ እዛ ተማሪ ነበር? እዛ ተማሪ ነበርኩ። ሙዚቃ ቮካል ነው? ቮካል። ኦኬ። እንዴት ነበር ቆይታክ? ኢንተርቪውንስ እንዴት ሰማ? በዛ ጊዜ በጣም ገርሞኛል። በቲቪ አየኛ? በቲቪ አየው። ታዋቂ ሰው ሆነ ታየት ቀድማለሁ። ያኔ እናንተ ቲያትር ትማሩ ነበር፣ እኛ ሙዚቃ እንማራለን። የወደ አቢሲኒያ እየሰራሁኝ ከጋዜጠኛው ውብሸት ጋር እዛ ስንሰራ ስለ የወደ አቢሲኒያ በማውራት ውስጥ የወደ አቢሲኒያን እንቅስቃሴዎች በማሳየት ውስጥ ያኔ ሁላችንም ተወዛዋዦቹን እዛ ውስጥ ያለ ኪነ ጥበብ ሰዎችን ኢንተርቪው አድርጎ ነበር። ያኔ ነው ትውውቃችን የጀመረው። ከዛ በፊት ግን እኔ የወደ አቢሲኒያ እየሰራው ዕለት ዕለት ነገሩ ጋር እየቆየ ወደ 2 ዓመት ገደማ ሲሆነኝ ማቆም እንዳለብኝ ወሰንኩ። አቁሜ ትምህርቴን ኦልሬዲ እየጨረስኩ ስለነበረ የአይቲ ትምህርቱን በቃ ፍላጎቴ ሙዚቃና ፊልም ነው። ስለዚህ እኔ ከዛ አካባቢ ከኔ ጋር ብዙ ነገሩ ከማይሄድ አካባቢ ጋር ለጊዜው ማቆም እና እኔን ወደሚያሻግረኝ ብዬ ወደማምነው ለዓላማዬም ላለሁበት ጉዞ ወደሚጠቅመኝ ነገር መግባት እንዳለብኝ ስላመንኩ ቴሜስ መጥቼ ሙዚቃ ተመዘገብኩኝ። አስታውሳለሁ ጋሽ ጥቤ ናቸው መጀመሪያ የፈተኑን። ዘፍነ ነው የምትፈተነው? ዘፍነ ሪትም ምናምን ይጠይቁሃል። እሳቸው የሚጠይቁን ጥያቄ ሌሎችም ነበሩ። የማን ዘፈንክ? የምኒልክ ወስናቸው። የምኒልክ ወስናቸውን ዘፈንኩኝ። አዩኝ፣ ፈገግ አሉ። በመሸራረፍ ውስጥም የሆነ ነገር ተስፋ ያለ ይመሰላቸውና አዩኛ በጣም ጥሩ ድምፅ አለ፣ አንተ ብትማር በቃ በጣም ትልቅ ዘፋኝ ይወጣል፣ ድምፅ ግሩም ነው ምናምን አሉኝ። ገባሁኝ። ያኔ ክለብ ኦልሬዲ ላቆም ጫፍ ላይ ነኝ። ከዛ ደግሞ ማስተር ፊልም ትምህርት ቤት ተመዘገብኩኝ። ከሰዓት ጠዋት ሙዚቃ እማራለሁ፣ ከሰዓት ፊልም እማራለሁ። ያኔ መምህራኖቻችን መምህር አሸናፊ ድምፃዊትና መምህርት ደግሞ የሺ ደመላሽ ሌሎቹ መምህራኖቻችን ነበሩ። አስታውሳለሁ። አሁን ያስቃል መቼም ወደ ኋላ ዞር ብለን ስናየው መምህራኖቻችን የሆነ የሚያስተምሩበት መንገድ ላይ አልተስማሙም ነበር መሰለኝና እኛ ተማሪዎቹ ደግሞ የመጀመሪያዎቹ የቮካል ተማሪዎች ነን። ሰብስበውን ይጨቃጨቃሉ። በቃ እንዲህ ነው እንዲያ ነው እንዲህ ነው እንዲያ ነው ይባባሉ። እጄን አወጣሁ። እንዴት እኛ ፊት ትጨቃጨቃላችሁ? እኛ ማለት ንቦች ነን፣ እናንተ ደግሞ አበባ ናችሁ። እኛ ከሁላችሁ መጠን ቀስመን እውቀት መሰብሰብ አለብን። እንዴት እንዲህ ትላላችሁ? በእውነት እኛ እውቀት ነው የምንፈልገው ምናምን አልኩ። የተማሪ ቁጣ። ጋሽ ጥቤ ነው እዚህ ጋር የዚህ ልጅ ንግግር የቋንጃ ውስጥ እከክ ነው፣ እንኳንም አስገባሁት የቋንጃ ውስጥ እከክ ብለው ከፍተው ወጡ። የሺ ያየችኝ
አንተ ልጅ አለች። ከዛ በኋላ ግን መምህር የሆነች ለ3 ዓመታት ያክል በብዙ መልኩ አስተማረችን፣ ደከመችልን። በዚሁ አጋጣሚ ትሰጠን ለነበረው ከሙዚቃ ባሻገርም ለነበሩ የመምህርነትም የእህትነትም የጓደኝነትም አስተዋጽኦ ማመስገን በጣም ይገባል። ከቲኤምኤስ ትምህርት ቤት እንግዲህ በጣም ብዙ ሰዎች የወጡበት ትምህርት ቤት ነው። ብዙ የቲያትር ተማሪዎች፣ ብዙ የሙዚቃ ተማሪዎች። ትምህርት ቤቱ ደግሞ እንደምታውቀው ኃይለሥላሴ ናቸው የመሰረቱት። አንጋፋ ትምህርት ቤት ነው። ከምኒልክ ቀጥሎ የሀገሪቷ ትልቁ ትምህርት ቤት ነው በእድሜም በምንም። ለምድር የከበዱ እጅግ ትልልቅ ሰዎች የወጡበት ትምህርት ቤት። ተፈሪ መኮንን ያልተማረ የለም። በጣም ትልልቅ የሚባሉ የሀገሪቷ ሰዎች ሁሉ የነበሩበት ነው። እነሱ ሁሉ የወጡበት ከታሪክ ጋር መካፈል ከታሪክ ጋር እጅ ለእጅ ተጨባብጦ የሆነ ነገር መውሰድ ነውና ያ በጣም ደስ የሚል ጊዜ ነበረ። ኢንተርቪው ከሱ ጋር በተያያዘ ነው። ከዛ ያኔ ኢንተርቪው ደግሞ የሆነው ምንድነው የሙዚቃ ጉዞዬን የሾርት ፊልም ሙከራዬን ያኔ ትምህርት ቤት ልክ ማስተር እንደጨረስን አንድ አጭር ፊልም ሰራሁኝ የበራለት የሚል የቀረጸውና ያዘጋጀው ልጅ በህይወት የለም። የኔ የልብ ወዳጅ ያን ቅድም ስለ ወዳጅነት እንግዲህ ብዙ ብለናልና የልብ ከምላቸው በእያንዳንዱ ጉዞዎች ውስጥ አስተዋጽኦ ካላቸው ሰዎች መካከል አንዱ መላኩ ነው። አሁን በህይወት የለም። ከዛ ደግሞ ድርሰቱንም የጻፈው ደግሞ ያን ያልኩ ለኔ መንገድ የቀየሰልኝ ኤርሚያስ ነው። መነሻ ሀሳቡን ስክሪፕቱን የሰጠን አቢ የተወነው ማለት ስለ አቢ እናነሳለን። ያኔ ሾርት ፊልሙን ሰርተን ጉማ ላይ ታጨን። አቢሲና ፊልም ፌስቲቫል የሚባል ላይ ታጨን። የተለያየ ቦታ ላክ ነውና ያ ሾርት ፊልም አሸነፈ። ብዙ ቦታዎች ላይ ታጨ። በጣም ቆንጆ ሆነ ምናምን። ከዛ ውብሸት ሬዲዮ ላይ ከዛ በፊት ግን ኤርሚያስ ስክሪፕቱን ሰጠኝ። ኤርሚያስ በህይወት የለም። እሱንም ነፍሱን በአጸደ ገነት ያሳርፍልን። እንግዲህ ደግ ሰው አይበረክትም የሚባለውን እውነትነት በብዙ መልኩ ከማረጋግጥባቸው ሰዎች አንዱ ኤርሚያስ ነው። ከዛ ደግሞ የቀረጸውና ኤዲት ያደረገው ደግሞ መሌም እንደዚሁ። ዛሬ ላይ ሁለቱም በህይወት የሉም። እድለቢስ ነገር ነው ይመሰለኝ። ገዴ ጥሩ አይደለም። ያ ፊልም ጉማ ላይ ምናምን ታጭቶ ጥሩ ነገር በየቦታው አገኘ። ፑሽኪን ደግሞ በጣም ወደው የአላቲኖስ ያደኩበት ቤት ላይም ታየ። ይሄ ሲሆን የአቢሲኒያ ፊልም ፌስቲቫል የሚባል ላይ ተጠራንና ታይቶ 2 ፊልሞች ተሸለምንና ያኔ እነ ነብዩ ባዬ አንድ ፕሮግራም ነበራቸው ሸገር ላይ። እሱ ፕሮግራም ላይ ተጠራሁና ሄድኩኝ። ስለ ሾርት ፊልሙ አወራሁኝ። በጣም ደስ አላቸው። ተስፋዬና ነብዩ ባዬ ነበሩ። ተስፋዬ በእውነት በጣም አደነቀ። ነብዩ ንግግሬን ሲሰማ ነብዩ ባዬ አንተ ወደፊት ታላቅ ንግግር ታወጣለህ፣ ታላቅ ነገር ካንተ እናያለን አለ። በጣም ይከብዳል ኤልያስ፣ ትልቅ በምትላቸው በቴሌቪዥን በምታያቸው ሰዎች እንደኔ አይነቱ ተራና እንጭጭ ገና በማደግ ላይ ያለ አሁንም ጀማሪ ነኝ። ያኔ ደግሞ የበለጠ ጀማሪ ነበርኩና አይነት ልጅ ሲያበረታቱ ስለ ንግግር ስለ ፊልም ሀሳብ ሲረዱልህ ሲያውቁልህና ሲነግሩህ በጣም ያስደስታል። ያኔ ውብሸት እሷንም ኢንተርቪው አይ ቲንክ ሰምቷል። ያ ሾርት ፊልም የአንድ ሸክላ ሰሪ ታሪክ ነውና ሸክላ ሰሪው ሸክላውን ያበጃጃል፣ ይሰራታል፣ ምናምን ይጨርሳል። ከዛ ትወድቅበታለች እንዳትወድቅ ብሎ ራሱን ደግፎ ምናምን ወስዶ በሁለት ሸክላዎች መካከል ያስቀምጣታል። ከዛ ካሜራው ቀና እያለ ሲያየው ያ ሸክላ ሰሪ አይነ ስውር ነው። ስለ አንድ ሸክላ ሰሪ ስለ አንድ አይነ ስውር ሸክላ ሰሪ ነው ማለት ነው። የመጀመሪያ ሾርት ፊልም 3 ደቂቃ ነው። ኦሪጂናል ሙዚቃን ያሰራውለት ያኔ ተማሪ ስለነበርኩኝ ሙዚቃውንም የሰራው አቡ ገብሬ ነው። ለኔ እንግዲህ የሙዚቃ ጉዞዬ እንደ ምሳሌም እንደ መስመርም እንደ መንገድ መሪ የማየው ሰው ነውና ያን ሾርት ፊልም በተመለከተ እንደገና ደግሞ ስለ ማቴዎስ ወንዱ በኋላ እናነሳሳዋለን። ስለ በጎ አድራጎት ጉዟችን ያኔ ስለምናደርስ ስለነበረው ስለ ጎዳና ተዳዳሪ ስለነበሩ ወንድም እህቶቻችን ታናናሽ ወንድሞቻችን ስለነበረን ስለምናደርገው ፕሮጀክት ሁሉ ለማውራት ነው። ጋሹ ውብሸት የጋዜጠኛው ውብሸት ጋር እልፍኝ ፕሮግራም ላይ በጄቲቪ የቀረብ ነው። በቃ የነጭ ስካርፕ ነገር አድርገ እጅን እንዲህ ብለ መቼም ምናምን እያልክ እያስረዳን የነበረውና ያኔ እዛ ሾርት ፊልም ላይ አብሮ አደጌ ነው አቢ በቲያትር ጉዞ ውስጥ በፊልም ጉዞ ውስጥ
በእያንዳንዱ ጉዞ ውስጥ እኔ በሱ እሱ በእኔ ውስጥ አብረን ተያይዘን ያደግን ልጆች ነን። ሶ ያንን የአይነት ስቡ ሸክላ ሰሪ የመጨረሻዋ ሲል ላይ ነው እኮ ፊቱ የሚታየው፣ ግን ያቺን አንድ ፍሬም በትክክል ነው በጣም ፐርፎርም ያደረጋት። አቢ አሁን በጣም ኃይለኛ ፕሮዲውሰር ነው። ሶ አሁን የምንሰራቸውን ማስታወቂያዎች በሙሉ ፕሮዲውስ የሚያደርጋቸው ፕሮዲውስ ያደርጋቸዋል። የኛ ቤባንያ መልቲ ሚዲያ የሚባል ካምፓኒ አለኝ። እዛ ካምፓኒ ውስጥ ቅድም ካነሳው ከነገርሉ ጋር አብሮ ላይን ፕሮዲውሰር ነው። ያንዳንዷን ስራ ተቆጣጥሮ ፕሮዲውስ የሚያደርግ ከጅምሩ እስከ ፍጻሜ የሚያደርስ ልጅ ነው። ጎበዝም ተዋናይ ነው። አሁን በቅርብ የሚወጡ 1-2 ስራዎች ላይ በጣም ቆንጆ የመሪ ተዋናይነትን ፓርት ይዞ እየሰራ ያለ ልጅ ነው። ልቡ በጣም ቀና ነው። በጣም የዋ ነው። እኔ ደግሞ እንደ ልጄም ጭምር ነው የማየው። እንደ ልቤ እየተናገርኩ በዚህ መንገድ ውጣ፣ በዚህ መንገድ ግባ፣ ይሄን ያዝ፣ ይሄን ልቀቅ የምለው ልጅ ነው። በጣም ጎበዝ አክተር ነው። ሶሱ ነበር የተወነበት። ውብሸት ያኔ ነው የቴምስ ጉዞዬን የማስተር ፊልም ጉዞዬን አርጎ ጠየቀን ያወራ ነው። ኢንተርቪው ያኔኛ ስናየው በቃ አሁን ቤት ቁጭ ብለን ምናምን እኔ አስታውሳለሁ ሲስተር ራሱ ነው ማን ነው ይሄ ልጅ ምናምን ትላለች ማለት ነው። ፈለግን ሲቪ ፈለግን ምን አርጎ ነው ቆይ እስቲ ምናምን ደግሞ ውብሸት ያኔ በጣም እንትን ነው በቃ ጄቲቪ ትዝ ካለህ ደግሞ በቃ ባደገኛ እንትን ነው የመጣው ፖፑላር ነበር በጣም እና እልፈኝ ምናምን በጣም ጊዜ ይመስላል እንጂ ድምፁ የእልፍኙ እንግዳ ውብሸት ድምፁ በጣም ያምራል። በጣም ጉምቱ የማስታወቂያ አንባቢ ነው። እልፍኝ አስታውሳለሁ ያኔ ቅርብ ጊዜ እኮ ነው ምናልባት 7-8 ዓመት ቢሆነው ነው። ቴምስ ገና ተማሪዎች ነን ማለት ነውና ግን ፍርሃት ነበረኝ። ግን እሱ የሚያቅ ነበር እኔ እንዳወራ ይፈልግ የነበረውን ነገር ስለ ማቴዎስ ወንድ ኢትዮጵያ ካንሰር ሶሳይቲ የምናደርገውን በጎ አድራጎት ጉዞ፣ ስለ ቴምስ የሙዚቃ ጉዞዬ፣ ስለ ጎዳና ተዳዳሪዎች ያኔ ብዙ ልጆችን ወደ ሀገራቸውን መልስ ነበረ። ስለ እሱ ጉዞ፣ ስለ ሙዚቃ፣ ስለ ፊልም፣ ስለ ሰራነው አጭር ፊልም እና ደግሞ ያኔ 1-2 ክሊፖችን ተማሪ ሆኜ የ2 ዘፋኝ ክሊፖችን ሰርቻለሁ። የታረቀኝ ሙሉና ያንተነ ምናሉ ክሊፖችን አልለይ የሚል ዘፈንና ፍቅርሽ ገብቶ በደም የሚል ዘፈንን ገና ተማሪ ሆኜ በድፍረት ሰርቻለሁ። አት ዘ ሴም ታይም ደግሞ የባላ ከዳይሬክተሩ እኮ ነኝ እኮ ይገርማል። አንድ ላይ የሚለውን የሙዚቃ ዘፈን ክሊፑን የሰራሁት እና ፍቅርሽ ገብቶ በደም ክሊፖቹን የሰራኋቸው ያኔ ነው ዳይሬክተር ይገርማል። ሶ እነሱን ተማሪ ሆኜ ነው እኮ ቴምስ እየተማርኩ ገና ከማስተር በወጣውኝ በወራት ጊዜ ውስጥ ማለት። ከዛ ደግሞ 2007 ላይ ጃቤዛ የሚባል የውዝዋዜ ቡድን የሚታየውን ነገሮች ኮሪዮግራፊው አካባቢ፣ ዳይሬክቲንጉ አካባቢ፣ ፈጠራው አካባቢ፣ ክሬቲቭ አካባቢ ልጆቹ ሊድ በማድረግ ደግሞ ኦሬዲ የኔ ልጆች ማለት ትችላለህ በጣም ጓደኞቼ ናቸው። ባላገሩ አይደል ላይ ሁለተኛ የወጡት ተወዛዋዦች ያ ቲም ደግሞ እኔ ነበር ሊድ ማድረገው። ሶ ጉዟችን በጣም ኃይለኛ ነበር። መጨረሻ ላይ የሰራ ነው። ከዛ በፊትም የአፄ ቴዎድሮስም ታሪክ የምንም በጣም ኃይለኛ ፐርፎርማንስ ባለን አቅም እስከ ጥግ ድረስ በደንብ ሄደን ከጀርባ ስክሪን አድርገን ፎግ አድርገን ትልልቅ ልብስ በቃ ማለት በጣም ኃይለኛ በኤሌክትሪክ ልብስ ምናምን ጉደኞች ነን መቼም ያኔ እንሰራ ነበር። እሱንም ጭምር አስታውሶ ነበር ኢንተርቪው የተደረገው። ብታምንም ባታምንም እንግዲህ ከ8 ዓመት በኋላ ነው ለመጀመሪያ ጊዜ ኢንተርቪው ማድረገው። አንዴ ስለ ዋያቺ አድዋ በርግጥ ኢቲቪ ላይ በጓደኝነትም በወንድምነትም ስለ ቲያትሩ አውርተናል። ግን በአንተ ዙሪያ በእኔ ዙሪያ የዛኔ ልክ ኢንተርቪውን አድርጌ እሁድ ታይቶ እኔ እሁድ ከሰዓት በህይወቴ ለሆኑ አመታት ኢንተርቪው ላለመደረግ ወሰንኩ። እንደሚቀረኝ ሰዎች በጣም ወደዱት። ቤተሰቦቼ ደስ አላቸው። የአካባቢ ማህበረሰብ ኮራ። እኔ ግን ኢንተርቪው ላለማድረግ ወሰንኩ። እኔ ግን ገና ለመማር ወሰንኩ። ሌላኛው የህይወት ጥፋት ደግሞ ይሄ ፈራው። ሁሉ ሰው የሚያቀኝ መሰለኝ። አይ ገና ነኝ እኔ ገና ማንበብ፣ ገና መማር፣ ገና መጻፍ፣ ገና ማብሰልሰል አለብኝ ብያስ ይላስ እንኳን አንተ ስለሆንክ ነው የመጣሁት። እውነት ለመናገር ፍሬ ይወጣኛል ብዬ ማምን ሰው አይደለሁም። በጣም ብዙ የሚቀረኝ ሰው ነኝ። ሰዎች የሚታይ ነገር ተሰርቶ ሊሆን ይችላል፣ ግን ገና ነው። በጣም ብዙ ነገር ገና ነው። እንደምታውቀው ዘመኑ የሶሻል ሚዲያውንና ወንበሩ እኩል ሆኖ እኔም ከፕሮፌሰር መስፍን እኩል ወጥቼ ነፍሳቸውን ይማርና ሚዲያ ላይ ይታያሉ። እኔም ከኃይሌ ገብረስላሴ እኩል ወጥቼ ለሀገር አንድ ጡብ እንዳበረከተ ሰው እግዚአብሔር ያሳያወራል። እሱ ልክ ነው ብዬ ስላላመንኩ ያኔ ራሴን ከሚዲያም ከምንም በጣም በብዙ መልኩ አጥፍቼ ወደ ሚዲያ ላይ ያቀርቡ የሚችሉ ብዙ ነገሮች የፕሮግራም ሆስትነት ጥያቄዎች ምናምን ነበሩ። ብዙ ትወና ሞክር ስለነበርም ፊልሞችም የመታጨት ምናምን ነገር ግን ሁሉንም ዘግቼ ወደ ሙዚቃውና ፊልሙን ብቻ አትኩሮት አድርጌ ለሆኑ አመታት ራሴን ከምንም ነገር ደብቄ መሞከር
ለመሞከር እንደዚህ አይነት ነገር ናይስ ነበር። ያኔ ነው ውብዬ ኢንተርቪው ያደረገን። ውብዬ ባለበት እድሜ ይስጥ። አዎ ወይ በጣም መልካም ወዳጃችን ነው። በነገራችን ላይ አሁን የሆነ ቦታ ደርሰን የሚፈልጉን ሰዎች እኮ ምርጫ የለም። ኦልሬዲ ደርሰሃል። ለደረስክበት ነገር ላትፈለግ አትችልም። ገና ነገሩን በስርዓት አቺቭ ሳታረገው ሰዎች የሆነ ቫልዩ ሰጥተው ከነበረ እነዚያ ሰዎች የታያቸው ነገር ነበር ማለት ነው። እና እነዚያ ሰዎች በፍጹም በኋላ ከሚመጣው 10 ሚሊዮን እና 20 ሚሊዮን አድናቆት ጋር አይመጣጠንም። የመጀመሪያም ብርሃንን ያዩልን እነዛ ከባዶች ናቸው። ምን አይተው ወደዱክ? ምን አይተው ቀረቡክ? ምን አይተው ያን እድል ሰጡክ? የሚለው በጣም አስገራሚ ነው እና ማንሳትም ስለነበረብን ነው። በዛው ስለ ሙዚቃ አረዳድህ እናንሳና እንቀጥል። በጣም ሙዚቃ ወዳድ ነክ፣ በጣም ዜማ ግጥም ምናምን ታፍተለትላለህ። በቃ ነገሩ እንደ ነገሩ ትይዘዋለህ። በጣም የሚገርመኝ ሁልጊዜ በአካልም ዝም ብለን ቁጭ ብለንም ስናወራ ምናምን የአንተ ሙዚቀኛ አለመሆን ሁልጊዜ ያስደንቀኛል። የህይወት መንገድ ምርጫህ እንዳለ ሆኖ ማለት ነው። እና አንተና ሙዚቃ ምንድናችሁ? በተለይ ኦልድ ሙዚቃዎች ላይ በጣም ትንተራሳለህ። ወደዛ አካባቢ ሜኪንጎች ሳይቀር ታጠናለህ ምናምንና ሙዚቃ ለአንተ ምንድን ነው? እንዴት እምቢ ማለት ቻልክ? መጫወት እየቻልክ አለመስራቱን እንዴት ቻልክበት? አልቻልኩም፣ ገና ነኝ። እኔና ሙዚቃ እንደ ባልና ሚስት ነን። አሁንም ወደ አንተ ስመጣ እያዳመጥኩ ነው የመጣሁት። በልጅነቴም በሰንበት ትምህርት ቤት ውስጥም በቤተክርስቲያኑም ስናድግ ዜማ እየተማርን መዝሙር እየዘመርን ነው ያደግነው። ሙዚቃ በጣም ነው የምወደው፣ ግጥምም ዜማም። የሀገራችንም ትልልቅ ደግሞ ሙዚቀኞች እንደ አርአያነትም አያለው እወዳለሁ። የሙዚቃ ግጥም፣ የሙዚቃ ሀሳብ፣ የሙዚቃ ዜማ፣ የሙዚቃ ታሪክ በጣም ይገዛኛል። ከድምፃውያን እንደ ጥላሁን ገሰሰ፣ እንደ ማህሙድ፣ እንደ ቴዲ አፍሮ፣ በተለይ እንደ ጂጂ፣ እንደ ዣንስዩም ሄኖክ ያሉ ሰዎች በጣም ይገዙኛል፣ በጣም አከብራለሁ። ሁሉንም ሙዚቀኞች፣ ሁሉንም ድምፃውያን በኢትዮጵያ የሙዚቃ ጉዞ ውስጥ ከመጀመሪያዎቹ በይበልጥ ይታወቁ ከነበሩት ከነፈረደ ጎላ፣ ፈረደ ጎላ ማለት የንጋቱ አከልካይ ባለቤት ናቸው። የመጀመሪያ ባሏቸው ናቸው። ሲጠግቡ ነው የፈቷቸው። ነፈረደ ጎላና ንጋቱ አከልካይ ሌሎችም አዝማሪዎች ፒያሳ ላይ መጀመሪያ በአርቲስትነት በደንብ የተገለጡ በሙዚቀኝነት ይታወቁ የነበሩ ናቸውና እስከዛሬ ድረስ እስካሉት ወጣት ድምፃውያን ጉዞ ድረስ በግጥምም በዜማም በሐሳብም ባረዳድም በጎና ቆንጆ ሙዚቃ በተለይ ደግሞ ጥሩ ሐሳብ ያለው ነገርን የሰሩ ሰዎች ሁሉ ወዳጅ ነኝ። የነኑ አይደበበ እኮ ነገር እኮ የሚነሳ የሚጣል የሚመረጥ አይደለም። የሜሪ አድምዴ ነገር እኮ በጣም ከባድ ነው። ሜሪ አድምዴ እኮ ዝም ብላ ቆማ ዝም ብላ እንግዲህ እሷ ጋር እንግዲህ በጣም ዘርፈ ብዙ ባለሙያ ነች። ድንገት ቆማ ትላንትና ማታ ዛሬ ሌሊት በልሜ ምሰሶ ተሰብሮ ባህሩ ላይ ቆሜ ምሰሶም አንተ ባህሩም እንባዬ እንደተለያየን ቀረ ነው ይደናዬ። ትልቅ እኮ ፖኤት እኮ ነው። ኃይለኛ ግጥም እኮ ነው። ይህንን በዜማ በሷ ድምፅ እዛው አንድ ቦታ ላይ ፈጥራ ነው የምትለው። ይህ ሀገር እኮ የነ ጂጂ ሀገር ነው። ለኔ ምረጥ ብባል ጉራማይሌ እኮ በጣም ከባድ አልበም ነው። ስለ አባይ መስፈን፣ ስለ አድዋ መዝፈን፣ ስለ ናፍቆት መስፈን፣ ስለ ልጅነት መዝፈን፣ ስለ ኢትዮጵያ መዝፈን በጣም እኮ ሌላ ጉዳይ ነውና ሙዚቃ የሚማርክ ጊዜ፣ ቦታ፣ ወቅት፣ ሀገር፣ ቋንቋ፣ ብሔር፣ ገለመሌ ምንም የማይገደበው የነፍስ ቋንቋ ነው። ለሙዚቃ በጣም የተለየ ፍቅር ነው ያለኝ። ርቅ ያለው ብዬ አላምንም። በእያንዳንዱ ስራዎች ውስጥ አለ። በሚሰራቸው ድራማዎች ውስጥም ውስጥ ማስታወቂያዎችም ውስጥ አለ። ስቱዲዮ ውስጥም የሆኑ ሙከራዎች አሉን። የሆኑ ቦታዎች ላይ የሰራናቸው አሉ። የፊልም ማጀቢያዎች ምናምን አንተም እንደምታስታውሳቸው እንደምታውቃቸው ሙዚቃዎች አሉ። ተውኩ ለማለት ይከብደኛል። አልተውኩም ለማለት አለሁም ይመስልሃል። ግን ወደዛ የምትሄድ ነገር ይመስልሃል? ለመመለስ ራሱ ይከብደኛል እውነት ማለት። ጠዋትም ማታም ግጥም እጽፋለሁ፣ ዜማ አዘጋጃለሁ። ከሙዚቃ ጋር ነኝ። በየቀኑ የድምፃውያንን የሙዚቀኞችን በተለይ የቀደሙትን ከዛ አሁን ያሉትንም የውጮችንም በደንብ ፈትሻለሁ፣ እጠይቃለሁ። በጣም ይስበኛል። ስለ ሙዚቃ የተሰሩ ነገሮች ሁሉ በደንብ አድናለሁ። እንግዲህ አሁን እስካለንባት ድረስ ቅርብ ቀናት እስከወጡት አልበሞች ድረስ በደንብ የማዳመጥ የመፈተሽ ለምን እንደተሰሩ የመጠየቅ እና ደግሞ በጣም ሌላኛው የሚማርከኝ ሙዚቀኞቹ ሙዚቃውን ግጥሙን እንዴት እንደጻፉት ዜማውን እንዴት እንዳደራጁት እና አበበ ብርሃኔ
እንደውን የሸዋሉል መንግስቱን የሚያክል እኮ ኃይለኛ ገጣሚ የነበረበት ነው። ትዝታ ነው አሉ የሀሳብ መርከቡ፣ ትዝታ ነው አሉ የሀሳብ መርከቡ፣ ማራገፊያው ማንኛው ደቡብ በጣም ኃይለኛ እንግዲህ ገጣሚዎች ሌሎችም የነ ይልማ ገብረአብ፣ የነ ተመስገን ተካ፣ የነ አበበ መለሰ፣ የነ አበበ ብርሃኔ፣ የነ ሻለቃ ከፍለ ያቦቸር፣ የነ ገዛኸኝ ደስታ፣ የሌሎችም የነ ጥላሁን ገሰሰ፣ ሳህሌ ደጋጎ በጣም የሚገርም እኮ ኤልያስ ሳህሌ ደጋጎ ያልዘከርናቸው ያላስታወስናቸው የኢትዮጵያ ዘመናዊ ሙዚቃ ላይ ከነ ፍራንሲስ ፋልሴቶ ዘክሩ የኢትዮፒክስ ናቸው። የነ ሙሴ ነርሲስ ላንቫንዲያ የአርባዎቹ የአርመን ሰዎች ኃይለ ሥላሴ ያመጧቸው ዘመናዊ ሙዚቃን ያደራጁልን ሰዎች በኋላ እኮ በጣም በትልቁ የኢትዮጵያን ሙዚቃ መንገድ ያሳዩ ናቸው። ሳህሌ ደጋጎ ማታ ማታ ቤት ሙዚቃ ያቀናብራሉ ኤልያስ እና አቀነባብረው ጨርሰው ቆንጆ አድርገው አሳምረው ጠዋት ሄደው ለሙዚቀኛ ሁሉ ያስጠናሉ። ኤልያስ ሙዚቃ የሚያቀናብሩት ቤታቸው በሙዚቃ መሳሪያ አይደለም። ምንም ሙዚቃ መሳሪያ ሳህሌ ደጋጎ ቤታቸው አልነበረም። ጠረጴዛቸው ላይ ፒያኖ ኪቦርድ ስለዋል እዛ ላይ ነው የሚያቀናብሩት። ይሄ እኮ በጣም ከባድ መመረጥ ነው። ሳህሌ ደጋጎን መቼ አስታወስናቸው? መቼ በቅጡ ዘከርናቸው? ማለት ከነፈረደ ጎላ ጀምሮ እስካሁን እስካሉት ሙዚቀኞች ጀምሮ እነ ሙሉቀን መለሰ፣ እነ ኤፍሬም ታምሩ፣ እነ ቴዎድሮስ ካሳ፣ እነ ጎሳዬ፣ እነ ንዋይ፣ እነ ፀሐዬ ከዛም በፊት የነበሩት እነ ታምራት ሞላ ለጥላሁን ገሰሰ መሆን መንገድ ካሳዩት የነ ዩኤል ዮሐንስ አገር ፍቅር የነበሩት እነ ዩኤል ዮሐንስ የራሄል ዮሐንስ ወንድም ነው እንዴ? አይደለም ሰይፉ ዮሐንስ ነው የራሄል ሰይፉ ዮሐንስም ታላቅ በጣም ሌላ የሚገርም የከረሞ ሰው ብቻውን እኮ 16 አልበም ነው ኤልያስ በጣም ብቻውን ነው። ራቀይ ሌላ ነው። በጣም ትልልቅ ሰዎች ነበሩ። እነ ደምሰው ለማ የነ ሚካኤል ለማ ደምሰው አባት ደግሞ ብሔራዊ ቲያትር ለነ ጋሽ ምኒልክ ወስናቸው መምጣት እነ ፍቅረ ማርያም አየለ ሌሎቹ በጣም የቀደሙ ድምጻውያን በጣም ትልልቅ እነ ግርማ በየነ ዋሊያስ ባንድ ዳህላ ክሮሃ ኢትዮስታር ሌሎቹም በጣም ትልልቅ አስተዋጽኦ አላቸው። ኤልያስ እኔ በጣም በህይወቴ ከምወዳቸው ዶክመንተሪዎች አንዱ ትዝታ የሚል ዶክመንተሪ ነው። 10 ዓመት ነው የፈጀው። ስለ አርባዎቹ ኃይለ ሥላሴ ስላመጧቸው የአርመን ተወላጆችና ስለ ኢትዮጵያ ዘመናዊ ሙዚቃ ጀምሮ እስከ ቫሂ ድረስ ቫሂ አርመናዊ ትውልደ ኢትዮጵያዊ ይመስለኛል ልጅ ነው። እስከሱ ድረስ ባለ የኢትዮጵያን እያንዳንዱን ጉዞ ያሳየ ነውና የኢትዮጵያ የሙዚቃ ኢንዱስትሪ በጣም በብዙ ፈተናዎች ውስጥ በብዙ መንገዶች ውስጥ አልፎ የመጣ ነው። የአሳታሚዎቹ ታሪክ ሌላ ጉዳይ ነው። የነ አምባሰል ከዛ በፊትም የነበሩት የመጀመሪያዎቹ አይ ቲንክ እንግዲህ ሸክላ ሲታተም አሊታንጎ ከአሊታንጎ ምን ባሻገር ደግሞ ቅርብ ጊዜ ሞተዋል። ሁለቱም እንግዲህ ነፍሳቸውን ይማር። አማሃ ሸቴ እንግዲህ የነ ይመስለኛል ከተሳሳትኩ ታረማለሁ የነ አለማየሁ ቦሮቦርን ምናምን ነው ያሳተሙት መጀመሪያ። ከዛ በኋላ አሉ የሚባሉ የኢትዮጵያውያን ሙዚቃዎችን በሙሉ አሳተመዋል። የፍራንሲስ ፋልሴቶን ኢትዮፒክስ የሚል የተሰራ ዶክመንተሪን በዚሁ አጋጣሚ እንዲያዩት ሰዎችን ያዩትም በጣም ቆንጆ ነው። ካላዩትም እንዲያዩትን መክራለንና በጣም ኢትዮጵያ የሙዚቃ ሀገር ናትና የቅዱስ ያሬድ ሀገር እኮ ናት ኢትዮጵያ። ያደኩት ዜማ ስር ነው። ዜማ እየበላው ዜማ እየጠጣው ያሬዳዊ በሆነ ቅዳሴ እየሰማ ማህሌት እየሰማ ልጅነቴ እኮ መቅደስ ሲከፈት ሮጦ ምንጣፉ ላይ ተኝቶ ካህናቱ መረጌታው ቀንጌታው ያ ሁሉ ሊቃውንት የሚሉትን ዜማ በመስማት ውስጥ ነው። የቅዱስ ያሬድ ሀገር ነው። የዜማ ሀገር ነው። የጥበብ ሀገር ነው። ሙዚቃን አለመውደድ አይቻልም። ለቅሷችን በዜማ ነው። ጉርጉሯችን በዜማ ነው። ሽለላችን ፉከራችን በሙዚቃ ነው። በሙዚቃ አለመለከፍ አልችልም እና ሙዚቃ በጣም ጥልቅ ወዳድ ነኝ። እናቴ ኤፍሬም ታምሩን ትወዳለች። አሁን እንኳን ሙዚቃ ትሰማም ብዙ። ዘኒት መሐባን በጣም ትወዳለች። ጥላሁን ገሰሰን በጣም ትወዳለች። አባቴ በጣም ያንጎራጉር እንደነበረ ትነግረኛለች። አባቴ አሁን ያለው ማንነቱን ባይሆን ይሆን የነበረው ወይ ሙዚቀኛ ዘፋኝ ነው ወይ ደግሞ ከገጠር ነው የመጣው ጥሩ ድምጽ ነበረው ወይ ደግሞ የፖለቲካ ሰው ነው። እንኳን ፖለቲከኛ ያልሆነ ይሞት ነበር። በጣም እውነት ይላል፣ በጣም ይከራከራል። ሙዚቃን አለመውደድ አይቻልምና ከሙዚቃ ጋር እንደ ባልና ሚስት ነን። እንደው አልተመቸዋት ይሆናል አላቅም፣ ግን ሙዚቃን በመውደድ ውስጥ ሙዚቃን በማፍቀር ውስጥ ነውና በተለይ ደግሞ ጂጂ መንፈሷ በጣም ይገደንቀኛል፣ በጣም ይገርመኛል።
ጂጂን፣ ቴዲ አፍሮን፣ ዣንስዩም ሄኖክ በጣም በጣም አደንቃቸዋለሁ። ዣንስዩም ሄኖክ ጉድ የሚል ዘፈን አለው። ከጉድም ጉድም ያሰኝ ዘፈን ነው። አዶኒስ አድነው ወንድራድ የነ ገመና ደራሲ ነው ግጥምና ዜማውን የሰራው። በእርግጥ ሙልጌታ ተስፋዬም ሌሎቹን ግጥሞቹን ሰርቶለታል። ግን ጉድ የሚለው ሙዚቃው በጣም ያስደንቀኛል። ስለ አዲስ አበባ ዘፍኗል፣ ስለ ዘጌ ዘፍኗል፣ ስለ ቢላል ዘፍኗል፣ ስለ ብዙ ብዙ ነገሮች ዘፍኗልና ጂጂን ስናስብ፣ ቴዲ አፍሮን ስናስብ፣ ጥላሁን ገሰሰን ስናስብ፣ ትልቁን አለማየሁ እሸቴን ስናስብ በጣም በሙዚቃ ውስጥ በተለይ የገጣሚዎቹ የሙዚቃ አቀናባሪዎች የኔ ኤልያስ መልካ እኮ ሀገር ነው። የሙልጌታ አባተ ሀገር ነው እኮ አሁን ድረስ እስካሉት ሙዚቀኞቹና የሙዚቃ ያለኝ ፍቅር በጣም ጥልቅ ነው። ሙዚቃን እወዳለሁ። እኔና ሙዚቃ እስቲ እንግዲህ እንማከራለን። ስለ ሙዚቃ ካነሳን አይቀር ስለ ኢትዮጵያ ሙዚቃ ካነሳን አይቀር በገደምዳሜ ትንሽ ትንሽ ብንነካካቸው ደስ ይለኛል። ከነፈረደ ጀምረን ማለት ነውና አንተ ምን ይስብሃል? የሙዚቃ አሰራር ውስጥ ያለው ነገር ምን ይስብሃል? ከነሱ ከሙዚቃ አሰራሮቹ ጋር በተያያዘ እንጫወት። የሙዚቃ ሁሉ ነገሩ ኤልያስ ሁሉ ነገሩ በጣም ይስባል። ግጥሙ፣ ሐሳቡ ራሱ ዜማ ማግኘት ከዛ ያንን ደግሞ በባንድም ይሁን በስቱዲዮ ውስጥ ማቀናበር ከዛ ደግሞ ያን ፐርፎርም ማድረግ ከባንድ ጋር ማቅረብ ከዛ ደግሞ ሙዚቃና ሙዚቀኞች በሙዚቃ ኢንዱስትሪ ውስጥ ያሉ ጉዞዎች ከዛ በአገር ውስጥ ያለው ከዛ ሙዚቃ ሰዎች ጋር ደርሶ የሚፈጥረው ፊሊንግ የሚሰጠው ስሜት የሚያመጣው ተጽዕኖ በራሱ ብቻውን በጣም ትልቅ ነው። ሙዚቃ ማለት የኢትዮጵያ ሙዚቃ በትንሹ ከነፈረደ ጎላ ጀምረን ብናየው የሀገር ፍቅር ማህበርን አንስተን 40ዎቹ ልጆች አንስተን ሙዚቀኞቹን የነ ሙሴ ነርሲስን አስተዋጽኦ አንስተን በሀገር ፍቅር በኩል ክብሩ በጣም ያስደንቃል። መጀመሪያ በስነ ስርዓት ታጥኖ ጸሎት ተደርጎ ምናምን ነበር ሙዚቃ ይቀርብ የነበረው። በሙዚቃ ታግለዋል። ኤልያስ አድዋ ሲኬድ እኮ 2000 አዝማሪ ነበር። ያንን ሁሉ ጦር የሚያበረታታ ያንን ሁሉ ጦር የሚያስነሳ አዝማሪ ጣዲቄ በታሪክ በደንብ ትታወቃለች። እነዛ 2000 አዝማሪዎች፣ ፎካሪዎች፣ ሸላዮች እነዛን ሁሉ ሰዎች በደንብ አድርገው ያነቃቁ የነበሩ ሰዎች በሙዚቃ ስሜት ነው። ማለት ከሁሉ የበለጠ ደግሞ ሙዚቃ ወይም በዜማ በኩል ብንመለከት ለመንፈሳዊ አገልግሎትም ጭምር የሚውል ነውና ይሄ ሙዚቃ ፕሮሰሱ በራሱ በጣም ያስደንቃል። ለህይወት የመርህ በመንፈሳዊ ለህይወቴም አሪያ አድርጌ ከመወስዳቸው ቅዱሳን መካከል አንዱ ቅዱስ ያሬድ ቀዳሚው ስፍራ አለው ለኔ። ኢትዮጵያዊ ቅዱስ ያሬድ አባ ጊዮርጊስ ዘጋስጫ ለኔ በጣም በብዙ መልኩ የህይወቴ መንገዲ መሪም የህይወቴ መንገድ መሪም እንደ ምሳሌ የምወስዳቸው ጥበበኞች ናቸውና በቅዱስ ያሬድ ዜማ ውስጥ ነው ከቤተ ክህነት ነው የሙዚቃ ጉዳይ የወጣውና ሀገር ፍቅር ውስጥ እነዛ ሁሉ የ5 ዓመት ውጊያ ላይ የነበሩ የሀገር ፍቅር ማህበር ሙዚቃዎች ከዛ የነጋሽዮ ዮሐንስ የነፍሬው ኃይሉ ከዛ ጥላሁን ገሰሰን ማምጣት ጥላሁን ገሰሰን በነገራችን ላይ እኛም አካባቢ ኖሯል። ጨርቆስ አካባቢ ጠመንጃሽ ትምህርት ቤት አካባቢ ምን አይተው ታውቃለህ? አይቼው አውቃለሁ። በጣም የሚገርም በልጅነቴ ነው። ጥላሁን ሼል የሚባል ነበረኛ ሰፈር አሁን የለም፣ በመንገድ ምናምን ፈርሷል። አስታውሳለሁ። ጋዝ ልገዛ ሄጄ ነው። በጣም ትንሽ ልጅ ነኝ። ተልኬ ነው ያው ልጆች ሆነን እኛ ሀገር ምድሩን ነው የምንዞር። ጨርቆስ ልጅ ነህ፣ ስለዚህ ጥግ ሁሉም ቦታ ነው የምትሄደው። ሪቼ የሚባል አካባቢ ጋር ሄድኩኝ። ከዛ መነጽር ትንሽ ዝቅ ያደረገ ሙሉ ልብስ የለበሰ ሰው ቁጭ ብሎ የሆነ ነገር እንደዚህ የመፈረሚውን የመጻፍ ነገር እንዲህ ስል ሃይ አለኝ። ጥላሁን ገሰሰን እየሮጥኩ ነው ወደ ቤት ሄድኩት። በጥላሁን ገሰሰ ሃይ መባል በቴሌቪዥን የምታየው ሰው ሳድግ ቆጨኝ። ጥላሁን ገሰሰ ሀገር ነው። ጥላሁን ገሰሰ ብዙ ዘፍኗል፣ አቻዎቹም ብዙ ዘፍነዋል። ጥላሁን ገሰሰን የምንወደው ወይም የምናከብረው እኔ በግሌ የምወደው ስለ ዘፋኝነቱ ብቻ አይደለም፣ ጥላሁን ሀገር ስለሆነ ነው። ጥላሁን ኢትዮጵያን ስለኖራት ነው፣ ኢትዮጵያን ስላፈቀራት ነው። አፍቅሮ ዳር ድንበሯ እንዲከበር በዜማው ስለነገረ ነው። ረሃቧን ስለተራበላት ነው፣ ርዛቷን ስለታረዘላት ነው፣ መጠማቷን ስለተጠማላት ነው፣ ኢትዮጵያን ከነፍሱ ስለወደዳት ነው። ጥላሁን እኮ በቃ ጥላሁን ስለሆነ ነው። ማለት ጥላሁን ትልቅ ዘፋኝ ብቻ አይደለም፣ ትልቅ የዜማ ባለሙያ ነው። ሻለቃ ክፍሌ አቦቸር የጻፉትን በአካልን ስንታየውን እሱ ነው ዜማውን የሰራው። በጣም እኮ የሚያስደንቅ ዘፈን አለው። የጠላሽ ይጠላ
ካልተሳሳትኩኝ ዮሐንስ አፈወርቅ ይመስሉኛል የጻፉት። የጠላሽ ይጠላ በድሩ ይድረሰው፣ የጎዳሽ ይጎዳ ተፈጥሮ ትውቀሰው ነው የሚል። ይህን ዜማ የሰራው ጥላሁን ገሰሰ ለኢትዮጵያ ነው እኮ ለአንዲት ሴት አይደለም። ሶ የጥላሁን ነገር የሚነሳም የሚጣልም የሚመረጥም የለው። በጣም ትልልቅ ሙዚቃዎቹንም ጥላሁን ገሰሰ ዜማውን እሱ ነው የሰራቸው። አበበ መለሰ አንድ ኢንተርቪው ላይ ብሏል፣ ጥላሁን ገሰሰ በድምጹ በሬንጅ ስፋት መድረስ የማይችልበትን በስሜት ይደርስበታል ይላል። ኢትዮጵያ ላይ ይደርስባታል። ኢትዮጵያን በመንፈሱ ይተካከላታል። ከነገስታቷ ጋር ነገስታት ይሆናል። ከአርበኞቹ ጋር አርበኛ ነው። ከጦረኛው ጋር ጦረኛ ነው። ከአፍቃሪ ጋር አፍቃሪ ነው። ከሰርገኛው ጋር ሰርገኛ ነው። ከተራ ሰራተኛው ጋር ሰራተኛ ነው። ፈልጌ አስፈልጌ ብሎ አንዲት እንደ ፈልጌ አስፈልጌ ስክሊፕ በቅጡ ሰርተናል። ጥላሁን ገሰሰን ስለምወደው ብቻ አይደለም፣ ጥላሁን ገሰሰ ሀገር ስለሆነ ነው። ጥላሁን ገሰሰን በድምጹ ምናልባት አይማርከኝም ወይም እኔን አይስበኝም ሊሉ ይችሉ ይሆናል ሰዎች። የጥላሁን ገሰሰን ግን አበርክቶ መሻር አይቻልም። በግጥሙ በዜማው ማለት ለምጻይ ወዳጆ ግጥም ያበበ መለሰ ዜማ አበበ መለሰም ግጥም ላይ ተሳትፏል። ኢትዮጵያ የሰማሁት መረጃ ትክክል ይሁን አይሁን አላቅም፣ ግን እዛ የአበጋዝና ቴዲ ማክ የሰሩት አልበም ላይ 35,000 ብር ነው ዜማው የተገዛው ካበበ መለሰ። የዛኔ ሙዚቃው እኮ ሀገር ነው፣ ብሔራዊ መዝሙር ነው ማለት። ግጥሙ ብቻውን ሌላ ጉዳይ ነው። አለምጻይ ወዳጆ እኮ ሌላ ገጣሚ ናት ደግሞ። ወንድ ሆነሽ ታውቂ ነበር አሏት እኮ ለሙሉ ቀን የምትሰጣቸው። ጀመረች እኮ ብቻውን እኮ ለፀሐዬ ሌላ ጉዳይ ነውና የፀሐዬም የሙሉ ቀንም የኤፍሬምም የነዋይም ያረጋኸኝም የጸጋዬ የሸቱም የነሱ ዘመን በጣም ወርቃማ ነው። አሁንም ዘመን ወርቃማ ነው በራሱና ሙዚቃ በጣም ትልቅ ነገር ነው በኢትዮጵያ ኢንዱስትሪ ውስጥ። የክቡር ዘበኛ የፖሊስ ኦርኬስትራ የነ ሂሩት የነ ብዙነሽ ከዛም በኋላ የመጡት ደግሞ ተነጣጥለው የባንዶቹ የዋልያስ የግርማ የብሔራዊ ቲያትር ብዙ ነው። የነ ብዙነሽ ነገር ራሱ ብቻውን በጣም ትልቅ ነውና አንዱን ካንዱ የምትለውም ጉዳይ አይደለም። ያነሳን በርግጥ አንዱ ወሬን እያነሳው ብዙ ሄደ። ግጥሞቹ ማለት የሚሰሩበት መንገድ ለምሳሌ ባይተዋር የአለማየሁ ሄርጶ አለማየሁ ደመቀን የጻፈው አለማየሁ ደመቀ በጣም ለየኛ የጻፈው ራሱ ተምኔት በራሱ በጣም ትልቅ ዘፈን ነውና የሱ እናት ያርፋሉ እና አሌክሶ በጣም ስለደከመውና ካቅሙ በላይ ስለሆነ 5ኛ ቀን ስራ ገብቷል። ያብሰለስለዋል የአለማየሁ ሄርጶ እናት ያርፋሉ። ያኔ ነው ባይተዋር የተጻፈው። አሁንም ሀዘኑ አልወጣለትም። መጥቻለውን ለኃይልዬ ሰጠው። የኃይልዬ እናት ከሆነ ጊዜ በኋላ ሲያርፉ የሁሉንም እናቶች ነፍሳቸውን ይማር መጥቻለሁ ተባለ። መቃብሯ ጋር ሄዶ መጥቻለሁ እያለ የሚዘፍና የግጥሞቹ የሚሰሩበት መንገድ የእውነት የህይወትና የስሜት ሲሆኑ ሰዎች ጋር በጣም ይደርሳል። የቡዝዬ ዘፈን አለ በልፍኛ አዳራሹ ያለርሱ የለኝ አስከሬን ሳጥን ውስጥ ሆና የምትዘፍን ሴት በልፍኛ አዳራሽ ውስጥ ማለት ግጥሞቹ የሚሰሩበት መንገድ በጣም ይገርማል። ለምሳሌ ነዋይ በጣም ትልቅ የግጥምና የዜማ ሊቅ ነው። ለጥላሁን ገሰሰ ወገን አለኝን የሚያክልን አይነት ግጥምና ዜማ የሰጠ ሰው ነው። በጣም ለብዙ ሰዎች ለኩዮቹም ለእድሜ ዘመነኞቹም በሙሉ የሰጠ ሰው ነው። በጣም የሚገርመን ነዋይ ደበበ አንድ ሰርግ ላይ ይዘፍናሉ። ከዛ እየዘፈኑ ሰርጉ እንዳለቀ አንድ አባት መጡ። ለኔም ሳገባ የህይወት አላችሁ፣ ልጄም ሳገባ የህይወት አላችሁ። የልጅም ልጅ ሲያገባ የህይወት ልትሉ ነው እንዴት ነው ምንም ስሉ ቤቱ ገባ፣ ግጥም ጻፈ፣ ዜማ ደረሰና ወስዶ ለደረጀ ደገፈው ሰጠ። አበራውን ሻማ ሞቃለ ጎጄ የሚያክል ሙዚቃ ያን የሚያክል የሰርግ ዘፈን ለወስዶ ለሙያ አጋሩ ለጓደኛው ሰጠውና ግጥም ዜማ የሚሰሩበት መንገድ የቅርቦቹ የነ ቴዲ አፍሮ ማንሳት ይቻላል፣ ሚካያን ማንሳት ይቻላል፣ ኤልያስ መልካን ማንሳት ይቻላል፣ ትልልቆቹ ገጣሚያን የዜማ ሰዎችን ማንሳት ይቻላል። መነካታቸው የዜማ ሽርፍራፊዎቹን የሚያመጡበት መንገድ ዜማ የሚሰጡበት መንገድ ተመስገን ተካን የሚያክል እኮ ኃይለኛ ግጥም ዜማ ግጥም በተለይ በግጥም በጣም የሚታወቅ ሰው ነው። ለቴዎድሮስ ታደሰ የጎኔ ባላ ማገር ብቻውን ሌላ ጉዳይ ነው። ህይወትን ያዩበት የነበረው እንደነ ጋሽ ግሩም ያሉት ሰው ምላሱ ታስሮ ስጋው ቢቀበር ምናምን አይነት ጋሽ ግሩምም የኛ ሰፈር ሰው ናቸው። ኤልያስ እኛ ሰፈር ነው ሁሉም ነገር ያለው ጨርቆስ። ጋሽ ግሩምን አግኝቻቸዋለሁ
አውርቻቸዋለሁ። በደንብ መክረውኛል። በተለይ በግጥም በዜማ አሁንም እንደ እድለኝነት ሆኖ የኢትዮጵያን የባህል ሙዚቃ በጣም ትልቁን ፐርሰንት የጻፈ ሰው በተለይ ግጥምን ያደራጀ ሰው በጣም የቅርብ ወዳጄ ነው። ተስፋ የሚገርም ተስፋ ብርሃን ከ90 አልበም በላይ ጽፏል። በጣም ትልልቅ የባህል ሙዚቃዎች የሚባሉትንና የወሎ ሰው ነው። ሀጃ ይሞላለት ሰው ነው። ሙሐባ ይሞላለት ሰው ነው። የሚገርም በቃ በጣም የሚያስደንቅ ሰውና ግጥሞቹን የሚሰራበትን መንገድ ሲነግርህ የተጓዙበትን መንገድ ሲነግርህ የህይወት ጉዞውን ሲያስረዳ አስመራ እንዴት እንደነበረ ከዛ ወደዚህ እንዴት እንደመጣ ምን እንዳደረገ የግጥም የዜማ የሚሰሩበት መንገድ በጣም ያስደንቃልና ይሄ ሁሉ ጉዞ ከሙዚቃ በጣም ያስደንቀኛል። ግጥም፣ ዜማ፣ ሙዚቃ የሚሰሩበት መንገድ መነካታቸው። ለምሳሌ ጂጂ አድዋ ብዙ ሰው ታሪኩን ያውቀዋል። የጋሽ ኃይሌ አድዋ ፊልም ለማስመረቅ ሀገር አሜሪካ ላይ እንደው ፐርፎርም ታርግ ሙዚቃውን ሲባል እስኪ አምጡ ይላል ጋሽ ኃይሌ። ከዛ ያወራሉ። እንዲህ ነው ጋሽ አንድ ነገር ለሞክር። አይ ጋሽ ኃይሌ አይወድም። ይኸው ጋሽ ኃይሌ ቁጡ ነው። እሱ ፊት አንድ ነገር ብታደርጊ ኋላ ጸብ ነው የሚፈጠረው። አይሆንም፣ የምታውቂው ሙዚቃ ተዘጋጅ። እሺ ብላ የሚያውቁትን ሙዚቃ ተዘጋጅተው በፕሮግራሙ ምርቃት ቀን ፊልሙ ይታያል። ትወጣና አንድ የሙዚቀኞችን አቁሙልኝ ብላ ጂጂ የሰው ልጅ ክቡር ብላ ያን የሚያክል ክቡር ሙዚቃ አቀነቀነችና በቃ በጣም ነው የሚያስደንቀው ግጥሙ፣ ዜማው የሚሰሩበት መንገድና ይሄ ሁሉ ነገር ከሙዚቃም ከግጥምም ከዜማም ከሙዚቀኞቹ ህይወትም በጣም ይስባል፣ ይማርካል። አልተለየሽኝ እንዲያው እንደ ዘበት አጥቼሽ አላውቅም በናፍቆት ፍላጎት እያሰላሰልኩሽ ከንፈሬን ሳኝከው ነበረች ማለት መንፈሴን አወከው። የሰቀቀን ወንጭፍ የመለየት መርዶ ጣልሽብኝ ፍቅሬ ሆይ የሐዘን በረዶ አልተለየሽኝ እንዲያው እንደ ዘበት አጥቼሽ አላውቅም በናፍቆት ፍላጎት ዋ መቼም ሲያልቅ አያምር እንዲህ ሆኖ ቀረ የልጅነት ጊዜ እንደ ተለያየን ሳላይሽ ለአንድ ጊዜ ዋ ዋ ዋ ዋ ዋ አቤት ሲኒማቶግራፈርነትና ቤተክርስቲያን ዳይሬክቲንግና ቤተክርስቲያን ውስጥ ያለው እያንዳንዱ አርቲስቲክን ጉዳይ ላንተ ምንና ምንድን ናቸው? እንዴት ይታረቁ?